ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚቀርበው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ ደግሞ እኔ አንተነህ ገላይ ነኝ። እንግዲህ ፍኖተ አማራ በአማራ ህልውና ትግል ውስጥ መሰረታዊ ጉዳዮችን፣ መርሆችን፣ አስተሳሰቦችን፣ ጸረ አማራነትን፣ የጠላቶቻችንን መንገድ፣ የጠላቶቻችንን ማንነት፣ የቅጥረኛ ባንዳዎችን ማንነት፣ ቅጥረኛ ባንዳዎች እንዴት እንደሚመለምሉ፣ ቅጥረኛ ባንዳዎች እንዴት እንደሚተውኑ፣ ትግላችንም የህልውና ትግላችን ማለት የህልውና ሲባል ምን ማለት ነው? ህልውና በህይወት የመኖር የባህል ህልውና፣ የእምነት ህልውና፣ የታሪክ የቅርስ ህልውና፣ የአጽመ ርስት መመለስ፣ የአጽመ ርስት ህልውና፣ እነዚህም በሙሉ አጠቃሎ የሀገር ህልውናን ጨምሮ ትውልድ ካለ ስጋት በባህሉ፣ በእምነቱ፣ በቋንቋው የሚቀጥልበትን የአጽመ ርስቱ ባለቤት ሆኖ የሚቀጥልበትን አገር ሉዓላዊነት ተከብሮ ለዜጎቿ ሆና ዜጎቿ ሉዓላዊነታቸው ተከብሮ የእምነት፣ የባህል፣ የኢኮኖሚ፣ የፖለቲካ ሉዓላዊነታቸው ተከብሮ የሚቀጥሉበትን መርህ የሚቀርብበት ነው። ይሄንን ስናቀርብም ቆይተናል። የተለያዩ ጉዳዮችን እያነሳን ይሄ ፕሮፓጋንዳውን፣ ግርግሩን፣ ህዝቡን በተለያየ አስተሳሰብ እየቀረጹ አስተሳሰቡንና እይታውን የሚበክሉትን የጠላቶቻችን የፈረንጁም የምዕራባውያን የጭራቆች የባህረ ሰላጤው ሀገራት እና ሀገር ውስጥ ያሉት ደግሞ የዘረኛ የወራሪ የተገንጣዮችን የፖለቲካ አካሄድ፣ ስልት፣ ሴራ እያጋለጥን እንገኛለን ማለት ነው። በዛሬው ዕለት ደግሞ ይዤላቸው የቀረብኩት በሚዲያው ዙሪያ ጸረ አማራነት እንዴት እንደሚሰራ ነው። በሚዲያው ጋዜጠኞች አሉ፣ አክቲቪስቶች አሉ፣ አንቂዎች አሉ፣ እንደገና ደግሞ ተንታኞች፣ ምሁር ነን ተብዮች አሉ፣ ቅጥረኞችን ማለት ነው። እና እነዚህ ቅጥረኞች ሀቀኞች እንዴት እንደሚያደፍቁ፣ እውነት እንዴት እንደሚያጣምሙ፣ ህዝቡን ግርግር ውስጥ እንዴት እንደሚከቱት፣ ፕሮፓጋንዳው እንዴት እውነቱን አዳፍኖ ውሸትን እንደሚያነግስ፣ ህዝቡን ከአልሚ መንገድ ከአዋጭ መንገድ አውጥቶ በጥፋት መንገድ እንዴት እንደሚነዱ፣ የህዝቡን አስተሳሰብ አቋምና መርህ እንዴት እንደሚበርዙና እንደሚያጠፉት፣ የሚጨበጥ የሚያዝ እንዲጠፋና ጠላቶቻችን አሁንም ከገቡበት ማጥ ከመቃብር ጉድጓድ እየቆፈሩ እንዲወጡ እየፈነቀሉ እንዲወጡ፣ ልክ ብአዴን ከመቃብር ፈንቅሎ እንደወጣው በእነ አስረስ ማረ ዳምጤ በእነ ዘመነ ካሴ ምክንያት እንደወጣው ሁሉ አሁንም በዛ ልክ እንዴት እየተሰራ እንደሆነ ይሄን እዳስሳለሁ ማለት ነው። እና ምንድነው ዛሬ በግልጽ እና በቀጥታ የማቀርበው በአማራ ህዝብ ላይ እና በፋኖ የአማራ ህልውና የፍትህና ኢትዮጵያን የማስቀጠል ትግል ላይ ከሚደረገው አደገኛ ሴራና ማጭበርበር ውስጥ የሚዲያውን፣ ጋዜጠኞች፣ አክቲቪስቶች እና የፕሮፓጋንዳ አሰራሩ ነው። ቅጥረኛ ተከፋይ ጋዜጠኞች፣ ተከፋይ ተናጋሪዎች፣ ተከፋይ አንቂዎች ከእውነተኞች ጋር እንደው ያለውን ብታነጻጽሩት አንድ ለአንድ ሺህ ነው። አንድ ለአንድ ሺኛ ነው። አንድ ሺኛ ቅጥረኛ አለ፣ አንድ እውነተኛ አለ ማለት ነው። በዛ ልክ ነው ያለው የብዛቱ ነገር ማለት ነው። እና ከነዚህ ውስጥ 95ቱ እጁ ደግሞ አማራ ነን የሚሉ የስርዓቱ የጸረ አማራው ስርዓት ሰለባ ነን የሚሉ አልፎ ተርፎም በዘር ማጥፋት ስጋት በሌለበት መንግስት ውስጥ አፍንጫ ስር ሆነው ደግሞ በነፃነት እናገራለን፣ ምን ንግግራችን የነፃነት ነው ብለው ሲለፈልፉ የሚውሉ ማለት ነው። አማራን ሲያሳስቱ የሚውሉ ማለት ነው። ነፃነት ተፈቅዶላቸው እንደሚናገሩ ከነዚህ ውስጥ ጋዜጠኞችም ተናጋሪዎችም ምኖችም ማለት ነው። እንደዚህ ሲያረጉ የከረሙ አሁን ሲነቃባቸው ደግሞ የተለያየ ሀገራት እየወጡ የሄዱ እዘውም ያሉ አሉ ማለት ነው። ስለዚህ ደረጃ በደረጃ በማጋለጥ የህልውና ትግላችንን ዳር የማድረስ ግዴታ አለብንና ግዴታችንን መወጣት አለብን። ለዛም ይህንን አጀንዳ ዋና በመሆኑ አቅርቤያለሁ። ይሄንን አይነ ገላጭ ይሄንን ፍንጭ ለመስጠት አቀርባለሁ። ይሄንን ደግሞ አዳምጦ ያለው ሁኔታ መዝኖ ለእውነት መቆምና እንዲህ አይነቱን ዞር አድርጎ የህልውና ትግልን በአጭር ጊዜ መቋጨት፣ አንድ ቀን ማዳን፣ ብዙ ህይወት ማዳን፣ ብዙ ንብረት ማዳን፣ ብዙ ቀውስና ብዙ ትራውማ ማዳን፣ ብዙ እህቶቻችን ከመደፈር
ከመዘረፍ ማዳን በመሆኑ ለዛ የአማራ ብቻ ሳይሆን የመላው ኢትዮጵያውያን ርብርብ ያስፈልጋል ማለት ነው። ከፋኖ ጎን ተሰልፎ ፋኖ በአጭር ጊዜ ትግሉን በአሸናፊነት እንዲቋጭ የምኒልክ ቤተመንግስትን ተቆጣጥሮ አጥፊ ጠላቶቻችንን ወያኔን፣ ብአዴንን፣ ኦሮሞማ ብልጽግናን፣ የኦሮሞማ ርዕዮተ ዓለም አራማጆችን በህግ አግዶ አመራሮችን ለፍርድ ለማቅረብ በቁጥጥር ስር አውሎ በኢትዮጵያ ምድር ስር ነቀል ለውጥ እንዲያውጅ ለማድረግ ሁላችንም ርብርብ ማድረግ አለብን ማለት ነው። እና ዛሬ በዚህ ዙሪያ 6 መሰረታዊ አይን ገላጭ ፍንጭ ሰጪ ነጥቦችን አነሳለሁ። በእያንዳንዱ ነጥቦች ስር ደግሞ መፍትሄ ነው ያልኩትንም መሆን የሚገባውንም አስቀምጫለሁ። እንድትከታተሉ የዘመድ ሳተላይት ቴሌቪዥንን ማገዝ ማብቃት አስፈላጊ ነው ማለት ነው። የዘመድ ሳተላይት ቴሌቪዥንን ማገዝ የእያንዳንዳችን የህልውናችን ጉዳይ ነው፣ የህልውና ትግላችን ጉዳይ ነው። እንደዚህ አይነት እውነት ስፖንሰር የሚያደርግ ማንም የለም። የምዕራባውያን አሜሪካ መሩ ምዕራባውያን የጭራቅ ፖለቲካ ስሪት መሆናቸውን ወያኔንና ኦሮሞማን ብአዴንን የሚነግር በማንም ስፖንሰር ሊደረግ አይችልም። ይህን ማወቅ አለባቸው። የወያኔን ጸረ አማራነት፣ የብአዴንን ጸረ አማራነት፣ የኦሮሞማን ጸረ አማራነት የእነዚህን ቅጥረኞችን አብን፣ ባልደራስ፣ ባላደራ እያሉ የፖለቲካ ፓርቲዎች እነ ይልቃል ጌትነት፣ እነ ልደቱ አያሌው ሌሎችም ሲመሩት ህዝብን ሲያንኮላሹ ሀገርን ሲያስፈርሱ የኖሩትን ሁሉ ስፖንሰር የሚያደርጋቸው የባህረ ሰላጤው ሀገራት እነ ዱባይ፣ እነ ግብፅ፣ በግብፅ በኩል ሌሎችም እና አሜሪካኖች ምዕራባውያን ምናምን ናቸው። ለምን? በኢትዮጵያ በፈራረሰች ኢትዮጵያ ውስጥ የተፈጥሮ ሀብት ለመዝረፍ አካባቢውን ለመቆጣጠር የታቀደ የቆየ ፕሮጀክት ስላለ ማለት ነው። ምክንያቱም ሲጽፉም የአሜሪካ የውጭ ጉዳይ ፖሊሲ በፈራረሰች ኢትዮጵያ ውስጥ በቀውስ በምትታመስ ኢትዮጵያ ውስጥ አሜሪካ ክብሯን ጥቅሟን ታስከብራለች ነው የሚለው። ስለዚህ ኢትዮጵያ በማያባራ ቀውስና ጦርነት ውስጥ መውደቅ አለባት ተብሎ ነው የተሰራው በ1970 ምናምን ሄነሪ ኪሲንጀር አቅርቦት የጸደቀው የውጭ ጉዳይ ፖሊሲ ማለት ነው። ስለዚህ ዛሬ ላይ የሚፈጠረው ጦርነት ቀውስ አይኤምኤፍ፣ ወርልድ ባንክ የአብይን የኦሮሞማን ብልጽግና የኦሮሞማ ብልጽግና አብይ የሚመራውን ወያኔ ትህነግን ብአዴንና ጸረ አማራውን በሙሉ ስፖንሰር የሚያደርግ ወርልድ ባንክ አይኤምኤፍ በጀት የሚሰጥ ዩኤስአይዲ እና ሌሎች ባለሀብቶችም እንዲህ አይነት ፕሮጀክቶችን ስፖንሰር የሚያደርጉ ከዚህ ተነስተው ነው ማለት ነው። ስለዚህ እንደዛ በመሆኑ እንዲህ አይነት ሀቅና እውነት የሚነገርበት ሚዲያ የለም፣ ማንም ስፖንሰር አያደርገውም። ስለዚህ ይመለከተኛል፣ ይገደኛል፣ ህይወቴ፣ ባህሌ፣ እምነቴ የሚል ህዝብ ካለ የዘመድ ሚዲያን ማገዝ አለበት ማለት ነው። የዘመድ ሚዲያን ህዝብ ካላገዘው ደግሞ ይቆማል። እንደ ኢሳት ግብፅ መጥቶ ስፖንሰር አያደርገውም። ወይንም ደግሞ ዩኤስአይዲ እነ መሳይ ከበደን እነ ሲሳይ አጌናን እነ ሌሎችንም እነ ምናላቸው ስማቸውን እነ ሌሎችንም እነዚህ ግልገሎቹንም እነ ማዛ መሐመድን ሌሎችንም ስፖንሰር የሚያደርገው ኃይል በሙሉ የዘመድ ቲቪን ስፖንሰር ማድረግ አይችልም። የዓላማ፣ የጥቅም፣ የስትራቴጂ አጠቃላይ የጥቅም ልዩነት አለ ማለት ነው። በዘመድ ቲቪ የሚጠቀመው ኢትዮጵያዊ ብቻ ነው። በዘመድ ቲቪ ውጤት የሚጠቀመው በመጨቆን ላይ የሚገኝ ሀገርና ህዝብ ብቻ ነው በውጤቱ። ለምን? ትግሉ ልክ ያድዋ አይነት ትግል ስለሆነ ማለት ነው። ያድዋ አይነት ትግል ስለሆነ የወያኔ አቅም፣ የኦሮሞማ አቅም፣ የብአዴን አቅም አይደለም። እነሱን እንዳይፈርሱ የሚያደርጉ ቅጥረኛ ባንዳ የሚቀጥርላቸው፣ ቅጥረኛ ባንዳ የሚፈለፍልላቸው የውጭ ሀገራት ገንዘብም ጭምር ስላለበት ማለት ነው። እና እኛ ደግሞ ትግላችን መሆን ያለበት ፊት ለፊት ያጋጠመንን ጠላት አሁን ወያኔንም ሆነ ኦሮሞማ አደረጃጀት ለማጥፋት መጀመሪያ ብአዴንን ማጥፋት፣ ብአዴንን ለማጥፋት መጀመሪያ የብአዴንን ቅጥረኞች መመንጠር፣ የብአዴንን ቅጥረኞች ለመምጠር በየሰፈሩ በየመንደሩ ያሉ ቅጥረኛ ካድሬዎችን ቅጥረኛ ባንዳ የፋኖ አመራር ነን የሚሉትን በቁጥጥር ስር ማዋል ማለት ነው። ይሄ ነው የኛ ትግል የምናደርገው እንጂ ከሌላ አልፈን እንደዚህ የሚደረገው ነገር ሁሉ አላግባብ ነው ማለት ነው። ስለዚህ ይሄንን በውል በመረዳት የዘመድ ቲቪን ማገዝ ህልውና ትግላችንን ዳር ማድረስ ዋና አማራጭ ነው። እየሆነ ያለውን ነገር ካላወቅ ማን ምን እየሰራ ነው፣ ማን ምን አይነት ሴራ እየጎነጎነ ነው፣ ማን ምን አይነት መንገድ እየቀየሰ ነው፣ ቅጥረኛ ባንዳዎች ከማን ጋር ሲመክሩ ሲዘክሩ እያዋሉ እያደሩ ነው፣ ዓላማቸውስ ምንድን ነው፣ የህልውና ትግላችንም በምን አይነት ዘዴና ስልት አንሻፈው በጥገናዊ ለውጥ ለውጠው መልሰው አዙሪት ውስጥ በማስገባት
እኛን አጥፍተው ኢትዮጵያን ለማፍረስ እና ታላቋ ትግራይ ኦሮሚያ የሚባል ቅዠትን እውን ለማድረግ ምን እየተሰራ ነው? ማን ድራማው ውስጥ እየተወነ ነው? ተውኔቱ ውስጥ እየተወነ ነው? ማን ምን አይነት ገጸ ባህሪ ለብሶ ተላብሶ እየሰራ ነው የሚለውን ለማወቅ እውነትና ሀቅን የሚያቀርብ ሚዲያ ያስፈልጋል ማለት ነው። እና አሁን ባለው ደረጃ ዘመድ ሚዲያ ብቻ ነው ያለው። ይህኔ በድፍረት ነው የምናገረው። ምክንያቱም ሌሎቹ በረጅም ገመድ የታሰሩ ናቸው። አንዱ የብአዴን ቅጥረኛ ነው፣ ከፊሉ ደግሞ የወያኔ፣ ከፊሉ ደግሞ የኦሮሞማ ብልጽግና፣ ከፊሉ ደግሞ ኢትዮጵያኒስት የሚባል የስሁቱ የኃጢያኑ ቅጥረኛ ነው ማለት ነው። በተዘዋዋሪ ከወያኔና ከኦሮሞማ እጅ ስር ነው ያለ ማለት ነው። በተዘዋዋሪ በኢትዮጵያ በአማራ መጥፋት፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቋም መውደም እና በኢትዮጵያ መበታተን በሚያተርፈው ምዕራባዊ ጭራቅ ፖለቲከኞች እና በባህረ ሰላጤው ሀገራት በነ ግብፅ፣ በነ ኢምሬት እና በነ ሳውዲ በእነሱ ዓላማ ተፈጻሚነት የሚሰራ ሚዲያ ተከፋይ ነው ማለት ነው። ስለዚህ ያ ሁሉ ባለበት ውስጥ አንዱን ነቅፎ አንዱን አንግሶ አንዱን አቀድሶ አንዱን እርኩስ አድርጎ የሚደረግ ፖለቲካ የለም። መርህ ያስፈልጋል። ብአዴን ተብሎ በብአዴን ውስጥ የሰራ ያገለገለ፣ ከብአዴን ጋር ግንኙነት የፈጠረ፣ ከብአዴን ጋር በጥቅም የተሳሰረ ጠላት ነው። ጸረ አማራ ነው፣ ጸረ ኢትዮጵያ ነው። ስለዚህ ከብአዴን ያገለገለ ዛሬም ሆነ ትላንትና፣ ነገም ሆነ ከትላንት ወዲያ የነበረ አካል ዛሬ ወጥቶ ድራማ ትወና ቢሰራ አንዱን ቅዱስ አንዱን እርኩስ የሚያደርግ ካለ ቅጥረኛ ነው። በዚህና በተለያዩ ምክንያቶች ሀቅና እውነት የለም ማለት ነው። ስለዚህ የዘመድ ቲቪን ማገዝ የህልውና ትግላችንን፣ ትውልዳችን ካለ ስጋት መቀጠሉን፣ ሀገራችን ኢትዮጵያ ከመፍረስ ድና ሉዓላዊነቷ ተከብሮ መቀጠሏን ማረጋገጥ፣ መሬት ላይ ለሚዋደቀው ፋኖ ደሙን እንደሚያፈሰው ፋኖ ደግሞ መሰረት የጀርባ አጥንት መሆንን መገንዘብ ነው ማለት ነው። ስለዚህ ኃላፊነታችን እንድንወጣ በዚሁ አጋጣሚ ያሳስባለሁ ማለት ነው። ሌላው ያቀረብኩት የዛሬ እንግዲህ 6 ነጥቦችን የመዘዝኩ ያስረዱልኛል፣ ያለውን ሁኔታ ይገልጹልኛል ያልኳቸው። በእነዚህ በመነሳት አድማጭ ተመልካች ደግሞ ሌሎችንም ጉዳዮች እየጨመራችሁ እንደ አረዳዳችሁ፣ እንደ ገጠማችሁ፣ እንደ አካባቢያችሁ፣ እንደ ሁኔታው እያሰፋችሁ ጠላት በየትና በየት በኩል እየመጣ ምንና ምን እየሰራ እንዴት ሲሰራ እንደኖረ አይን ገላጭ የሆነውን እያየን ላልሰማ በማሳወቅ በህልውና ትግላችን ኢትዮጵያን በማስቀጠል እና በፍትህ ትግላችን በአንድነት በመቆም ጠላትን ነቅለን ኢትዮጵያ ላይ ዳግማዊ አድዋን መታወጅን ቀን ማሳጠር አለብን እላለሁ። እንግዲህ አንደኛ ነጥብ የቅጥረኛ ባንዳነት መደበቂያ የውሸት ስብና ግንባታ ነው። የቅጥረኛ ባንዳነት መደበቂያ የውሸት ስብና ግንባታ ነው። እንግዲህ ቅጥረኛ ባንዳዎች፣ ጋዜጠኞች፣ ፋኖዎች ብዙ አንስቻለሁ። ቅጥረኛ ባንዳ የፋኖ መሪዎች ብዙ አንስቻለሁ። ወደፊትም ደግሞ እንዳስፈላጊነቱ እንደግመዋለን። አሁን ግን በሚዲያው ዙሪያ ያለውን፣ በፕሮፓጋንዳው ዙሪያ ያለውን፣ በዚህ በትርክት ወይንም የናሬቲቭ ፈጠራው ላይ እና የህዝቡን አስተሳሰብ መቀየስ ላይ ባለው ዙሪያ ላይ ነው። ምክንያቱም በዓለም የምዕራባውያን ይሄ ካፒታሊስቱ ስርዓት ዓለም በቢሊዮን ዶላሮች ነው በጀት የሚያወጣው በዓለም ያለውን የህዝብ አመለካከት እነሱ ወደሚፈልጉት ቅርጽ ለማስያዝ ማለት ነው። እነሱ እንደሚፈልጉት ለማሰብ ለማስቻል መሰረታዊ ፈጣሪነትን ይሄ ክሬቲቪቲ የሚባለውን አጥፍተው የሰለጠነ አእምሮ እንደ ጋሪ ፈረስ ሰልጥኖ ሂድ በተባለበት የሚሄድ ቁም በተባለበት የሚቆም አይነት ትውልድ ለማነጽና ይሄ ሰይጣናዊውን ዓለም ለመገንባት በእነሱ ቅድ ደረጃ በቢሊዮን ዶላር ይፈሳል። ያም በፊልሙ፣ በተለያዩ በማስታወቂያው፣ በምኑ፣ ባለባበሱ፣ በዚህ በፋሽኑ፣ በምኑ በሁሉም ነገር ነው የሚገለጸው እና እኛ ጋም ከዚህ የተቀዳ ነው። አጥፊዎች አንድ ናቸው መሰረታቸው። እነዚህ እኛ ጋርም እያጠፉ ኢትዮጵያን አማራን አጥፍተው የዘውዳዊ ስርዓቱን መንግለው ጥለው የኢትዮጵያ ኦርቶዶክስ ተዋሕዶን ደምስሰው አፍርሰው ተቋም አፍርሰው ከዛ ኢትዮጵያን ከልካይ አልባ አስቀርተው ሌሎች ነባር ኢትዮጵያውያንን ጨፍጭፈው አስደንግጠው ጨፍልቀው አገር ለመፍጠር ተብሎ የታቀደው ሴራ የነዚህ ፍልስፍና ነው። ወያኔን ፈጥረው ኦነግን ፈጥረው ለዚህ ያበቁ፣ ሻዕቢያን ፈጥረው ለዚህ ያበቁ ማለት ነው እና በዚህ ደረጃ የመጡትን እንግዲህ ግንኙነት አለው ማለት ነው። ስለዚህ የነዚህ ቅጥረኛ ባንዳነት መደበቂያ የውሸት ስብና ግንባታ ላይ ስንገባ ቅጥረኛ ባንዳዎች ጋዜጠኞች፣ አክቲቪስቶች፣ የፖለቲካ ፓርቲ አመራሮች ወዘተ የአማራ ማንነትን እንደ ልብስ ለብሰው አማራንን እንዲሉ ይደረጋሉ።
መጀመሪያ አማራንን እንዲሉ ይደረጋሉ። አማራ እንደሆኑ በጎን ይወራላቸዋል። አማራ እንደሆኑ በጎን ይሰበክላቸዋል ማለት ነው መጀመሪያ። ስለዚህ እነዚህ አማራ መሆናቸው ከተረጋገጠ በህዝብ ዘንድ ተቀባይ ካገኘ እነዚህ የሚናገሩት አማራን ይወክላል ማለት ነው። ስለዚህ አድማጩ አማራው እንደዚህ እያለ ነው የሚል ግንዛቤ ይኖረዋል። ኢትዮጵያውያን ወይንም ደግሞ የዓለሙ ማህበረሰብ አፍሪካውያን እህት ወንድሞቻችን እንዲህ አይነቱ ነገር እየተቀረጸ በተለያየ ቋንቋ ሲተላለፍ አማራ እንዲህ አለ ይባላል። እነዚህ ግን ቅጥረኛ ባንዳዎች ናቸው። ለአማራ የሚጠቅም አይደለም፣ ምልምሎች ናቸው። ምክንያቱም ሚዲያው ምኑም አልጀዚራም፣ ቢቢሲም፣ ሲኤንኤንም ሆነ አገር ውስጥ ያሉት የጠላት ሚዲያዎች ይሄ ዩቲዩበሩ ቅጥረኛው በሙሉ ሀቅና እውነትን ማቅረብ አይችልም። የተጠረነፈና የተያዘ ስለሆነ ማለት ነው። ለዚህ ነው ዘመድ ቲቪን ብቸኛ ነውና አግዙ የምለው። ህዝብ ካላገዘው ዘመድ ቲቪ መንቀሳቀስ አይችልም። ሳተላይት እንትኑን ካልከፈለ መድረስ አይችልም። እና እስካሁን ያለው እንኳን የቴክኒካል እና አጠቃላይ አቅራቢ ሁሉም ለህልውናው ለሀገሩ የሚዋደቅ የሚሰራ ያለበት ነው እንጂ በደሞዝ ከፍሎ እንኳን የሚያሰራው የለውም ማለት ነው። ስለዚህ ይሄን አቅም ማሳደግ የህዝብ ኃላፊነት ነው ማለት ነው። እና ለአማራ እንናገራለን፣ ለአማራ እንጮሃለን፣ ለአማራ እንታገላለን ይላሉ እነዚህ ሰዎች ገና ሲመጡ። እንደዚህ ጋዜጠኞችም አክቲቪስቶችም ምናምን ልክ እነ ታማኝ በየነ እንደዛ በቃ ታባይ በየነ አማራ ብሎ አያውቅም፣ አማራም አለ ብሎ አያምንም። ግን አጠቃላይ ለተቆረቆረ የደርግ ወታደር ነው የሚለው። አብረውት የሚሰሩ ግን ወያኔዎች ናቸው። አብረውት የሚሰሩ ጸረ አማራዎች ናቸው። እና የደርግ ወታደር ምናምን እያለ ሲዘርፍ ዓለምን በሙሉ በተለይ አማራን ሲያልበው ነው የኖረ። የሚዘርፈው አማራን ነው፣ የሚያስጠፋው አማራን ነው። እና ካባው ተገፈፈ እና አለቀና ማንን ተካ? አበበ በለውን ተካ። አበበ በለውም እንደዛ መጣ ከሆነ ቦታ ላይ ካለሙያው መጣና አክቲቪስት ሆነና እሱም እንደዚሁ ሆነ። ፋኖን ሲያበሻቅጥ የአብይ ደጋፊ ሆኖ እንደዛ የእያንዳንዱን ታሪክ ወደኋላ እየሄዱ መፈተሽ ነው። ይሄ ዝም ብሎ እንዳጋዘን እንደ ከብት መነዳት ምናምን ቀፋፊነት ነው፣ ከሰውኛ ውጭ ነው። ዝም ብሎ እንደ እንስሳ እንደ በግ ዝም ብሎ እየሄዱ እንደዚህ መለገብ ምናምን በተለይ አማራ ለሆነ ደግሞ ወራዳነት ነው፣ ወራዳ። ስለዚህ እንደዚህ አይነት ነገርን መፈተሽ ያስፈልጋል ማለት ነው። ለእውነት መቆም ለራስ ነው። እና ለፋኖ እንጨነቃለን እያሉ ፋኖ እያሉ ይጮሃሉ። አሁን ከሆነ ጊዜ በኋላ ፋኖ እያሉ ይጮሃሉ። ይሄ እንግዲህ እንትን ነው፣ ለመምሰል ነው። ልክ ትዝ ይላችኋል የአማራ ልዩ ኃይል የአማራ አርሶ አደር በሙሉ ወያኔን አከርካሪ ሲሰብር እና አብይ አህመድ እና ዳነች አበቤ በሙሉ የአማራ ልዩ ኃይል ፋኖ፣ የአማራ ሚሊሻ ምናምን፣ የአማራ አርሶ አደር ገበሬ ምናምን አሉ ጮሆ። አዳነች አበቤ 300 ሚሊዮን ብር ላገኘው ተሻገር ሰጠናል። ዜና ተሰራ። 1 ብር አልወጣም ወደ ካዘና፣ ህዝቡ ጋር የደረሰ 1 ብር የለም። ግን በቃ ያንን መስሎ አንድ ኃይል ፈርጠም ብሎ ሲመጣ እሱን መስሎ ያንን በውስጡ ገብቶ መበተንና ማፍረስ። ልክ ጀነራል አሳምነው እንደገደሉትና በቦታው ተመስገን ጥሩነህ መጥቶ ሲቀመጥና በጀነራል አሳምነው ቦታ አገኘው ተሻገር ሲቀመጥ የህዝቡን ጥያቄ በመውሰድ እኛ እናስተጋባ፣ እኛ ስናስተጋባው የህዝቡን ጥያቄያችንን ያስመልሱልናል፣ የእኛን ጥያቄ ይዘዋል ብሎ ይዘናጋል። ያኔም አብረን እንመተዋለን ተብሎ ነው ባህር ዳር ላይ የተወሰነው። ከዛ በኋላ አገኘው ተሻገር ነሐሴ 1 ቀን የተደበደበውን አማራ ወጣት ባህር ዳር ላይ እና አበበ ገረመውን ወልቃይት ብረሳሽ ቀኝ ይርሳኝ እያሉ ግንባሩን ያስባሉትን ነገዱ አንዳርጋቸው 2 ሜትር በ1 ሜትር ታፔላ ለጥፎ የሰማዕታት የነሐሴ 1 ሰማዕታት የሚለውን አብሮ አክባሪ ሆነ። ከና አስረስ ማረ ዳምጤ እናገኘው ተሻገር ምናምን ሆነው ማለት ነው። ያኔ አስረስ ማረ ዳምጤ የክልል አቃቢ ህግ ነበር። የጸጥታ የእንትን ህግና ደንብ ይከበር እያለ በጀነራል አሳምነው በሰኔ 15 ጉዳይ ወንጀለኛ የተባለ አማራ ነው፣ አማራ ያለ በሙሉ ወንጀል ነው ተብሎ ያንን ሲሳደድ የክልል አቃቢ ህግ ሆኖ አሳዳጅ ነበር። ኬዙን የሚይዘው እሱ ነበር። እነ በረከት ስምኦን ሁሉ በቁጥጥሩ ስር የዋሉ ጊዜ እሱ ነበር ኬዙን ይዞት የነበረው። እና እንደዛ ብለው እንደመጡት ማለት ነው። አሁንም ፋኖ ይላሉ ማለት ነው። ነገር ግን በትኩረት ብትመለከቷቸው ንግግራቸውን ሳይሆን ተግባራቸውን ብታዩቸው እውነቱ ይገለጣል ማለት ነው። እነዚህ ሰዎች አፋቸው የሚጮሁትን ብታዩቸው፣ ወደኋላ ሄዳቸው የኋላ ታሪካቸውን አመጣጣቸውን ብታዩቸው፣ ትላንት የተናገሩትን ዛሬ ከተናገሩት ጋር፣ ዛሬ የተናገሩትን ነገ ከሚናገሩት ጋር ብታገናዘቡት ተግባራቸው ቅጥረኛ ባንዳ መሆናቸውን ይናገራል። እንዲሁ አድርባይነት፣ እንዲሁ በአጎንባሽነት፣ እንዲሁ በአጨብጫቢነት መነዳት ካልፈቀድን በስተቀር ተግባራቸው ይናገራል።
ይናገራል። እና በእንደዚህ አይነትን መፈተሽ አስፈላጊ ነው ማለት ነው። ለህዝቡ ጥብቅናቸው መሰረት የለሽ ነው። ለአማራ በተለይ ጥብቅናቸው መሰረት የለውም። ባሉባልታ ነው፣ በፕሮፓጋንዳ ነው የሚነዱት። ቀን በቀን አቧራው ጨሰ ምናምን እንደምትለው መዓዛ መሐመድ በቃ አሁን አብይ አህመድ ጀነራል ሾመ ምን ይሰራልናል? ጀነራል ተሾመ አልተሾመ ከሊያ ኮረፈ የተገፋ ምናምን ምን ይሰራልናል? ገዳዮቻችንን ጊዜ እንዲገዙ ተደርገው ኃይላቸውን እንዲያጠናክሩ ተደርገው ጨፍጭፈው እስካሁን ድረስ የጨፈጨፉትና በጨፈጨፉት ስጋት ላይ የወደቁት ደግሞ የተገፉ መስለው ህዝብ ዘንድ ተቀባይነት እንዲያገኙ የሚደረግ ስልት ነው። ተገፋ ማለት በስርዓቱ ሆን ተብሎ በህዝብ ዘንድ ተቀባይነት እንዲያገኝና ከወንጀሉ ነፃ ሆኖ ለሌላ ጥቅም ላይ እንዲውል ነው። እነ ማን ነው አበባው ምናምን ገዱ ምናምን የዚህ ድራማ አባል ናቸው። ስለዚህ የጨፈጨፈው አዲስ ፊት ሲመጣ ለዛ ተሰጠ ከሌ ተገፋ። ያን ሁሉ ማራገብ ቅጥረኛ ባንዳነት ነው። ቅጥረኛ ባንዳነት ነው። ምክንያቱም ለአማራ ህዝብ ህልውናው እየጠፋ ኢትዮጵያውያንም ህልውናው እየጠፋ ሀገሩ እየፈረሰ ለሚገኝ ህዝብ ጠላት ጀነራል ሾመ አልሾመ ጉዳዩ አይደለም። እንዴት ገዳዩ ላይ ስለ ገዳዩ አጀንዳ ፈጥሮ ይራኮታል? ይሄ እንዲራኮት የሚያደርጉት ቅጥረኞች ናቸው ማለት ነው። ባጭሩ ይሄ ይናገራል ማለት ነው እንጂ ሾመ አልሾመ አሰለጠነ አላሰለጠነ እኛ ማሸነፍ ብቻ ነው። ይሄንን ጠላት የጠላት መንግስት አከርካሪው የተሰበረን የጠላት መንግስት ደምስሶ በቁጥጥር አመራሩ በቁጥጥር ሳይውሉ ድርጅቶቻቸውን በህግ አግዶ ሀብት ንብረታቸውን ለኢትዮጵያውያን በመመለስ ያጠፉትን ጥፋት የጠፋን ኢትዮጵያዊ ዘሩ የጠፋን የተበደለ የተሰቃየን ግፍና መከራ የተፈጸመበትን ህዝብ መካስ ነው። ያ ነው የሚሰበክ እንጂ ጀነራል ተሾመ አልተሾመ ምናምን የሚል ቅጥረኛ ባንዳነት ነው ማለት ነው። እና ጥብቅናቸው ለህዝብ አይደለም። ህዝብን ማምታታት በማይጨበጥ ነገር አቧራው ጨሰ ምናምን እንደምትለው መዓዛ መሐመድ እነዚህ የደርቤ ምናምን ልጆች ምናምን ደርቤ የሚባሉት ሌሎችም እነዚህ እነ መሳይ መኮንን እነ ደረጀ እነ ምናላቸው የለየላቸው ናቸው። ኢሳት ውስጥ የነበሩት የለየላቸው ናቸው። ለምን ኢሳት የግንቦት ሰባት ነው። ግንቦት ሰባት አማራ አለ ብሎ አያምንም። ግንቦት ሰባት የሰሜን ፖለቲካ ወደ መሀል ሀገር እናመጣለን ብሎ የሚያምን ነው። ግንቦት ሰባት ማዕከላዊ አመራር ለመሆን የመሀል ሀገር ቋንቋ መናገር አለበት ብሎ አማራን ያገደ ነው። ከ11ዱ ስራ አስፈጻሚ ውስጥ አንድም አማራ የለበትም። የዛ ቅጥረኛ የዛ ልሳን ደግሞ ኢሳት ነው። የኢሳትን ልሳነት ተቀብለው ሲሰሩ የነበሩት ዛሬ አማራ መሆን አይችሉም፣ ወይንም ለአማራ ሊናገሩ አይችሉም። ታክቲካቸውን አቀራረባቸውን ካባቸውን ቀይረው ነው የመጡት ማለት ነው። እና አያጨብጧቸውም። ዛሬ እዛ ቦታ ነገ እዛ ቦታ እዛኛው ክፍል እዛኛው ነው የሚረጋግጡት ማለት ነው። ስለዚህ የሚጠፋው ህዝብ ቆፍጠን ማለት አለበት። እውነትን 1 ሚሊዮን ውሸት ማሸነፍ አይችልም። ስለዚህ እውነትን የያዘ ቆፍጠን ማለት አለበት እንጂ መነዳት የለበትም ማለት ነው። እና ለህዝቡ ጥብቅናቸው እነዚህ ቅጥረኞች ለህዝቡ ጥብቅናቸው መሰረት የለሽ ነው። ከውሸት ትርክትና ከወጥመድ ከሴራና ከተንኮል ከፕሮፓጋንዳና ትኩረት ከማስቀየሻ ፕሮፓጋንዳዎች አይከላከሉለትም። የበለጠ እዛ ውስጥ የጠላትን አጀንዳ ተቀብለው እያራገቡ እዛ ውስጥ ይከቱታል። ልክ እስክንድርና ዘመነ የሚባለው እንትን እንዳሉት አፋ ባህና አፋጎ እያሉ እንዳጦዙት በቃ እንዲህ አይነት ነገር ውስጥ ይከቱታል። እንዳውም ባሉባልታ ዜና በጠላት ፕሮፓጋንዳ በጎጥና በተለያየ አጀንዳ ያምታቱታል፣ ያሳስቱታል፣ ትኩረቱና አቅጣጫውን ያስቀይሩታል ማለት ነው። ይህንን ነው ማየት ያለብን። ስለዚህ የዚህ መፍትሄው ምንድን ነው? አሁን መፍትሄ የምለውን እኔ እጠቁማለሁ፣ እናንተ ደግሞ የበለጠ ትጨምሩበታላችሁ ማለት ነው። የዚህ መፍትሄ ህዝቡ ሁሌም የአቋም ወጥነትንና ግልጽነትን ማረጋገጥ አለበት። ትላንትና አቋሙ ምን ነበር? ከትላንትና ወዲያ አቋሙ ምን ነበር? የት ቤት ነው የነበረው? ምን አይነት ቦታ ላይ ነው የነበረው? ምን ሲያደርግ ነበረ? እንዴት ስሙ ተገነባለት? የት ቦታ ታስሮ ስም ተገንብቶለት ወጣ? የሚለውን ማየት አለበት ማለት ነው መፍትሄ። ሁለተኛ ለዚህ ደግሞ ከትናንት ወዲያ ትናንት ዛሬ ያላቸውን አቋም የሚያራምዱትን አስተሳሰብና አጀንዳ መመርመር ግዴታ ነው። ይሄን ለማወቅ ደግሞ አጀንዳዎቻቸውን፣ ሀሳቦቻቸውን፣ ልጥፎቻቸውን፣ ንግግሮቻቸውን ትላንቱ ባንታባተን አስገድሎ ዛሬ ደግሞ ጀግና የሚጫወት ትላንትና አንዱን እንደዚህ አድርጎ ዛሬ እንደዚህ ትላንትና አፋጎን ይዘው እና አስረስ ማረ ዳምጤ እነዘመነ አገር መሆን ይችላሉ። የውሃ ፖለቲካ የነሱ ተቋም የሀገራዊ ተቋም ነው ተቋም ሲል የነበረ ዛሬ ደግሞ አፋባሃ ትላንት አፋሃድ እስክንድር ጠላት ነው ብሎ ዛሬ ደግሞ አፋባሃና አፋሃድ አንድ መሆን አለባቸው እንደዚህ ይሄ ሁሉ ህዝቡን ማምታታት ነው። ህዝቡ የሚጨብጠውና የሚይዘውን ማሳጣት ነው።
ማሳጣት ነው እንጂ እስክንድርም ዘመነም እኩል ጠላት ናቸው፣ ቅጥረኛ ናቸው። የተግባሩን ትግል ወደ ፕሮፓጋንዳ አምጥተው ህዝቡን የሚያተራምሱ የጠላት ቡችሎች ናቸው ማለት ነው። የጠላት መንግስት ከማን ጋር ነበሩ? አሁንም መፍትሄ ከማን ጋር ነበሩ? ማንን ይደግፋሉ? ማንን ይነቅፋሉ? ከዚህ በፊት ምን አደረጉ? ታሪካቸው ሁሌም የአየር ላይ ጩኸት ከሆነ ስራቸውና ዓላማቸው ውል ይዞ መታገል ሳይሆን ማምታታትና ግራ ማጋባት ነው ማለት ነው። አሁን ገዱን ደግፎ አገኘውን ሲረግም አስረስ ማረ ዳምጤ ተመስገን ጥሩነህ ወደ ትግሉ እቀላቀላለሁ ካለ በራችን ክፍት ነው ካለ እንግዲህ ተመስገን ጥሩነህ በአንገታቸው ገመድ መግባት ከሚገባቸው ጸረ አማራዎች የመጀመሪያው አንዱ የሆነን ሰው ወደ ትግሉ መቀላቀል አለበት ካለ ጠላት ማን ነው? አያችሁ፣ ጠላትን ማጥፋት ነው። ጠላትን መደበላለቅ፣ ጠላት የሚለውን ማጥፋት ነው። አንድ ህልውና ትግል ላይ የሚገኝ ደግሞ ህልውናው እያጠፋ ያለውን ጠላቱን ካላወቀ ከማን ጋር እንደሚታገል አያውቀው። ዝም ብሎ ባህር ላይ የወደቀ ቅጠል ይሆናል ማለት ነው። ስለዚህ ፊት ለፊት ያለውን ሊገድል ሰልጥኖ የመጣን የኦሮሞ ወጣት ወይ የትግሬ ወጣት ጋዛ መተኳኮስ ይሄ አይደለም ትግሉ። መተኳኮሱ አይደለም። የጠላት ያከርጋ ያ እንትን ነው ተራምደ ነው የምንሄደው ነው። የጠላት አስተሳሰብና ጠላት የማን ነው ነው። ጠላት የማን ነው? ከዛ አስተሳሰቡ ምንድን ነው? ጠንካራ ጎኑና ከርካሪው የት ጋር ነው የሚገኘው የሚለውን መፈለግ ነው። ስለዚህ ሁሉም የአማራ ስም የሚንቀሳቀስ በሙሉ 50 ይሁን 50 ሺህ አባላት ያለው አንድ ላይ ይቆም። ጠላትና ወዳጅን መደበላለቅ ነው። አያችሁ፣ ቅጥረኛ ባንዳዎች ጠላትና ወዳጅን መደበላለቅ። ከዛ ዘመነ ካሴ ይሄን አለ ምናምን ተብሎ ይናፈሳል። የአስረስ ማረ ዳምጤ መልእክት ምናምን ይባላል። እነዚህ ወሬ ፈጣሪዎች፣ ጸረ አማራዎች፣ ቅጥረኛ ባንዳዎች፣ ሆዳሞች፣ የፉኝት ልጆች፣ የተረገሙ ተቅበዝባዦች ናቸው። በህዝብ ሞት፣ በህዝብ ደም፣ በሀገር መፍረስ እናተርፋለን የሚሉ ቅጥረኞች ናቸው። አይናቸውን አፍጥጠው እንዳሳ፣ ጥርሳቸውን አግጥጠው እንደ ፍየል ፕሮፓጋንዳውን፣ ጸረ አማራነትን፣ ጸረ ኢትዮጵያነትን የሚሰሩ ማለት ነው። ተግባራዊውን ትግል ያጠፉ ማለት ነው። ስለዚህ በዚህ መለየት ይቻላል ማለት ነው። ይሄ መፍትሄው። ሁለተኛ ነጥብ ደግሞ በተሳዳጅነት መጫወት፣ የስም ግንባታ እና እስር ምናምን፣ እስርና ስደትን እንደ ተሳዳጅነት መጫወት ነው የቅጥረኛ ባንዳዎች። አሁን በዘር አጥፊው መንግስት ታሰርን ይላሉ። አሁን ለምሳሌ ሻሸመኔ ላይ ሙሉጌታን በርብርና በላይ ማናየ ታስረው ነበረ። ሲጀመር ሻሸመኔ ላይ አማራ ነህ ተብሎ ኦሮምኛ ተናጋሪ ይዘው ተወልዶ ያደገው አያት ቅድመ አያት ሁሉ ይዘው ተወልዶ ባደገበት ሻሸመኔና ዙሪያው ላይ ቤት ተዘግቶበት ሲቃጠል ሙሉ ቤተሰብ ሲጨፈጨፍ ኦርቶዶክስና አማራ ነህ እየተባለ ሲጨፈጨፍ ልንዘግብ ሄድን አሉ። ከዛ በኋላ እዛ ታሰርን ተባለ። ከዛ ተፈቱ እና ተፈቱና ከዛ ወደ ውጭ ሀገር ወጡ። መጀመሪያ እዛ ማን አደረሰ ነው? ሞጆን፣ መቂን፣ ዝዋይን፣ አርሲ ነገሌን በሙሉ አልፈ ሻሸመኔ እንዴት ገባህ? ማን አሳለፈው? ይሄን ነው መጠየቅ ያለባቸው። ከዛ እዛ ከደረሱ በኋላ ታሰሩ። ልክ መዓዛ መሐመድም እዛ ሄዳ ስትዘግብ ነበር። እሷ እንደውም አልታሰረችም፣ ሻሸመኔ ሄዳ። እንዴት ተፈቀደላት? ኦሮምኛ አቀላጥፎ የሚናገረውን አማራ ነህ ተብሎ አንተ አማራ ነህ ተብሎ በሙሉ እየተፈጀ ጋዜጠኛ አማራ ጋዜጠኛ ተብሎ እዛ ሄዶ ታሰረና ተለቀቀ። ማን ነው አሳሪው? አያችሁ፣ አንድም ሁለት ነገር ነው የሚናገር። አንድም እነዚህ ሰዎች ታሰሩ እዛ ቦታ ተገኝተው ማለት ገዳዩ መንግስት መሆኑን አያችሁ። ምክንያቱም ሌላ ሊዘግብ የመጣን ማሰራቸው። ሁለትም ነገር ደግሞ ሌላው ከተገደለ ንጹሃኑ እነዚህ ሚስጥራቸውን የሚያጋልጡት ለምን ታሰሩ? እንዴት አልተገደሉ? አያችሁ፣ እንደዚህ ተብሎ ሲጠየቅ ፉርሽ ነው፣ ድራማ፣ ሰው ጭንቅላት ላይ መጫወት ነው ማለት ነው። እና ድራማው ከዚህ ነው የሚጀምረው ማለት ነው። በእስር ቤት ተሰቃየን፣ እንደዚህ ሆነን ምናምን ይባላል። ወጣው ግን ትላንት የተናገሩት፣ ከትላንት ወዲያ የተናገሩት፣ ከዛ በፊት የተናገሩት፣ ከዛ በፊት የነበሩበት የሚያደንቋቸው የሚደግፏቸው ሰዎች የሚያራምዱት የፖለቲካ አስተሳሰብ የተደበላለቀ፣ ጠላት እና ወዳጅን የማይለይ፣ ህዝቡን ግራ የሚያጋባ፣ የሚጨበጥ የሌለው እንቶ ፈንቶ፣ የሶሻል ሚዲያ ተከታያቸው ደግሞ በአንድ ቀን ጀንበር በአንድ ቀን ማታ በጣም ያደገ የተመነደገ ይሄ ጭራቁ ዓለም እንትን የጨመረላቸው ማለት ነው አልጎሪዝም።
ተከፍሎበት እንደዛ የተደረገ ነው ማለት ነው። እና ፖፑላር ህዝባዊ እንዲደረጉ ማለት ነው። ለምን? ለጥቅም ህዝብን ለማሳሳት የተሳሳተ ትርክት በሰው ጭንቅላት ውስጥ ለመቅረጽ ህዝቡ በተሳሳተ አስተሳሰብ እንዲጓዝ በአጥፊው መንገድ አጥፊውን አስተሳሰብ እንዲያራምድ ማለት ነው። ልክ የአማራ ትግል የህልውና ትግል በግለሰብ ላይ የተንጠለጠለ እንዲሆን ማድረግ እና ያ ግለሰብ ባንዳ ሆኖ ሲገኝ ትግሉ ይንኮላሻል፣ ያ ግለሰብ ሲሰዋ ትግሉ ይንኮላሻል፣ ያ ግለሰብ ለጥቅም ሲወድቅ ትግሉ ይንኮላሻል። እና የተንኮላሸን ሞራልና ስነልቦና እንደገና መገንባት ደግሞ ረጅም ጊዜ ስለሚወስድ በእንደዚህ አይነት ሁኔታ እናተርፋለን ተብሎ የተገነባውን ዘመነ እስክንድር መባል እና የሰው ስምን ጠርቶ ዘመነ ምን መርህ እንደሚከተል ማንም ያውቅ የለም። እስክንድር ምን መርህ እንደሚከተል ማንም ያውቅ የለም፣ የሚጠይቅም የለም። ለመርሃቸው ከታወቀ ባንዳነታቸው ስለሚገለጥ መርህ አይነሳም። ትግሉ ማኒፌስቶ የለውም፣ መርህ የለውም፣ መርህ አልባ ነው። እና ማኒፌስቶ ይኑረው ከወንድም ዓለም በፊት ርዕዮተ ዓለም ይቅደም ሲባል የሚሰማ የለም። እና ከሌ አሁን አንዳንድ እንትኖች አሉ በቅን ልቦና የሚሄዱ ዝም ብለው ደካሞች አሉ፣ ያስተሳሰብ ደካሞች ማለት ነው። ሁሉን ነቅፈህ ምናምን ይላሉ። ጠላት ከሆነና ሁሉን ነቀፍኩ ብዬ ጠላትነቱን ልደብቀው? የአማራ ትግል የተወሳሰበ ነው፣ በጣም የተወሳሰበ ነው። 100 ዓመት ከዛ በላይ የተሰራበት ነው። ብዙ ዓመት አማራ ፎይ ብሎ የኖረበት 33 ዓመት አፄ ኃይለስላሴ ጣሊያን ተሸንፎ አከርካሪው ተመቶ እስከ አፄ ኃይለስላሴ እስከወረዱበት የኦሮሞማ ርዕዮተ ዓለም አራማጅ ደርግ መጥቶ ስልጣን እስከተቆጣጠረበት ጊዜ 33 ዓመት ናት። ከዛ ውስጥ በጦርነት በስቃይ በመከራ ያለፈ ህዝብ ነው የሚለውን የተወሳሰበ መረዳት አይፈልግም። ወደኋላ ሂዶ ደግሞ ታሪክን የአባ ባህሪ መጽሐፍ ማንበብ አይፈልግም። በገዳ ስርዓት ስም አማራ እንዴት እንደተጨፈጨፈ ለ400 ዘመን ምናምን ማንሳት የሚፈልግ የለም። ስለዚህ በዚህ ቅጥረኛ ባንዳው ሁሉ እንዴት እንደተፈለፈለና ትርክቱን፣ አባባሉን፣ አስተሳሰቡን ተቆጣጥሮ ህዝቡ እንዴት እንደሚያምታታው የሚረዳ ውስጡን የሚመረምር የለም። ግልብ ነው፣ ግልብ ንፋስ የሚገልበው ማለት ነው። ዝም ብሎ ከላይ የሚሄድ የሚረግጠውን የማያውቅ ማለት ነው። ሊበላ የሚሮጥ ማለት ነው። እንደዛ አይነት የበዛበት ስለሆነ ነው ትግሉ እስከዛሬ ጊዜ ረጅም ጊዜ ወሰደው እንጂ የወያኔ አቅም፣ የኦሮሞም አቅም፣ የብአዴን አቅም አይደለም፣ የባንዳዎችም አቅም አይደለም። ነገርን አለመመርመር ነው። ትላንት የመጣንበትን አለመፈተሽ ነው። ይሄን አይቶ ነው አብይ አህመድ ሾርት ሚሞሪያም እያለ የሰደበን እና ያንን ማየት አስፈላጊ ነው ማለት ነው። ስለዚህ ማስተማመኛቸው ደግሞ እነዚህ በቃ ተቃዋሚ መሆናቸው ማስተማመኛቸው አብይ አህመድን ነጥሎ መስደብ ነው። አብይ አህመድ አንድ ጭራቅ ግለሰብ ነው። ጭራቁን አደረጃጀት ጸረ አማራውን፣ ጸረ ኢትዮጵያውን፣ ጸረ ኦርቶዶክስን አደረጃጀት ለመምታት የተቀመጠ ነው። መለስ ነበረ፣ ኃይለማርያም ነበረ፣ መንግስቱ ኃይለማርያም ነበረ፣ አሁን አብይ ነበረ። አስተሳሰቡና ስርዓቱ ግን አሁንም አለ። ጸረ አማራነት፣ ጸረ ኢትዮጵያዊነት፣ ጸረ ኦርቶዶክስነት ስርዓቱ እስካሁን አለ፣ መልኩን እየቀያየረ። እነዚህ ግለሰቦች ነገም ይቀየራሉ። ስለዚህ በግለሰብ ላይ እንዲንጠለጠል ያደርጋሉ። አብይ አህመድን ነጥለው ይሳደባሉ እንጂ ስርዓቱን አይሳደቡም፣ ስርዓቱን አይኮንኑም። የስርዓቱን ተገንጣይነት፣ ዘረኛነት፣ ወራሪነት አይመሰክሩም፣ አይናገሩም። እና አብይን ነጥለው እንደዚህ ያደርጋሉ ማለት ነው እንጂ ተቋማቱን፣ ህግጋቱን፣ ህግና ደንቡን፣ ፖሊሲውን ምኑን እንትን አይሉ። የፍትህ የምናምን ጀነራል ከሌ ተሾመ ከሌ ያልተሾመ እንደዚህ ሆነ አቡነ አብርሃም እንደዚህ አቡነ ማቲያስ እንደዚህ ሁሉ ሌባውን ነው ስም እየጠሩ እንትን የሚሉ ማለት ነው። ቅጥረኛ ባንዳውን ነው የፈረንጅን የሀገር ውስጥ የፈረንጅ የደህንነት ተቋማት የነ እንግሊዝ የነ አሜሪካ ቅጥረኛውን ጉዳይ አስፈጻሚውን ሁሉ ነው እንደዛ የሚያደርጉ። ተቋሙን ሽጠው አገር አፍርሰው ምናምን የሚሄዱትን ግለሰቦች እያነሱ ነው። እና መሰረት አልባ ነው የሚያደርጉት ነገር በሙሉ መሰረት አልባ ነው ማለት ነው። እነዚህ ታሪኮች እነዚህ በተሰዳጅነት በመጫወት በየስም ግንባታ ስርና ስደት ውስጥ የሚነሱ ታሪኮች ህዝቡ እንዲተማመንባቸው ለማድረግ እንደ ጀግኖች ለመሳል የተነደፉ ናቸው። ታስሮ የተፈታ የተሰደደ ምናምን የሚባል ከዛ በኋላ እሱ የሚናገረው ነገር በሙሉ ትክክል ነው ማለት ነው። አንድ ሰው ታስሮ ተፈታ ወይንም እስር ቤት አለ ምናምን እንጂ እስር አንደኛ በጠላት መንግስት ውስጥ እስር መመልመያ ነው። እስር ህዝባዊ ማድረጊያ ነው። ትክክለኛ እስር ደግሞ ሰዎች የሚማቀቁበት የሚደበደቡበትና ተሸማቀው የሚቀሩበት እዛው የሚሞቱበት ተንኮላሽተው እንዳይወልዱ ተደርገው የሚወጡበት ነው። እነዛ ደግሞ ወጣው ሚዲያው አይቀበላቸውም፣ ማንም አይዘግብላቸውም። ለሚዲያም ክፍት አይደለም፣ ማንም አይጠይቃቸውም።
እንጂ ይሄ ስሙ እየተጠራ እስር ቤት ሆኖ እንደዚህ ምናምን የሚቀነቀንለት እየሰለጠነ ስልጠናውን እየጨረሰ ሲመጣ ተሰቃየ፣ ተበደለ የሚባለው ስም ተገንብቶለት አሁንም የህዝቡን አስተሳሰብ እና ትኩረት ቀይሮ አዙሪት ውስጥ እንዲከት የተዘጋጀ ነው ማለት ነው። በዛ ልክ ነው መገንዘብ ያለበት። ስለዚህ ነገር ግን ብዙዎች ራስ እስራቶችም ለገጽታ ግንባታ የተደረጉ መሆናቸውን ተግባራቸው ይመሰክራል ማለት ነው። ታስሮ የተፈታ ነው አብዛኛውን ማለት ነው። አሁን ለምሳሌ አሜሪካ ቪዛ እየተመታለት የሚሄድ እነ ልደቱ፣ እነ ይልቃል ጌትነት፣ እነ ገዱ አንዳርጋቸው ምናምን ሌሎችም ይሄ በሚዲያውም በምኑም ያሉ ሰዎች በሙሉ አሜሪካ መጀመሪያ ወንጀለኛ መሰባሰቢያ ነች። አሜሪካ የነፃነት የምናምን ድራማ ነው፣ በፊልም በምናምን በቢሊዮን ዶላር የተሰራ ድራማ ነው እንጂ አሜሪካ በወንጀል የሚታወቅ አንደኛ ወንጀለኛ ሀገር ነው። ሀገር ሲያፈርስ ነው አሜሪካ የሚታወቀው፣ ሲያዳሽቅ ሲደበድብ ነው የሚታወቀው። ዲሞክራሲ በውስጥም እንኳን ያን ያህል ነው እንኳን እና በውጭ ዲሞክራሲና ሰብአዊ መብት ሊያስከብር የተከበረው የሊቢያ ህዝብ በኑሮ ከማንም የተሻለ ለአፍሪካም ሲሞግት የነበረው ምናልባት እንደው ጸረ ኢትዮጵያ ጸረ ዘውድ ቢሆንም በአፍሪካዊነት ግን የማይታማው ጋዳፊን እንኳን እንደዛ ያዳሸቀው ኦባማ አይደለም፣ ፈረንሳይ አይደለም። ዛሬ የሊቢያ ህዝብ ያለበት እና ትላንት የነበረበት ለእያንዳንዱ ለአፍሪካ አመራር በጀት ለእያንዳንዱ እንደው የፖለቲካ እየተባለ እንኳን ትምህርት በጀት እየተሰጠው ስንቶች ነው እየተጋዙ ከኢትዮጵያ እንኳን ስንቶች እየሄዱ በቀን አበላቸው ከፍተኛ ጋዳፊ የሚከፍላቸው ስንት ብር ነው እያፈሱ ሲመጡ የነበሩት። አፍሪካዊነትን ሲሰብክ የነበረን ሰውዬ ድምጥ ማጡን አጥፍተው ዛሬ ሀገሪቷን ያወደሟት አሜሪካ አይደለም እነ ኦባማ አይደለም። አልተናገሩም፣ ስህተት ነው አላመኑም ጥፋታቸው። ስለዚህ ይሄ የሚሰበስበው አጥፊ ነው ማለት ነው። ቅዱስን አይሰበስብም ማለት ነው። ስለዚህ መፍትሄው የፖለቲካ አቋምን መፈተሽ ያስፈልጋል። ፖለቲካ አቋማቸው ምንድን ነው? ይሄንን አቋም ከስርዓቱ ጋር ይሄዳሉ ወይ? ከስርዓቱ እንዲህ አይነት የፖለቲካ አቋም ያስተናግዳሉ ወይ? በአማራ መቃብር ላይ ታላቋን ትግራይ አማራን አጥፍቼ ኦሮሚያን እገነባለሁ ባለ ድርጅት እና ህገ ደንብ አጽድቆ እየፈጸመ ዘር ማጥፋት፣ ዘር ማሳሳት፣ ማፈናቀልና ሀገር ማፍረስ፣ ተቋም መሸጥን እየፈጸመ የመጣ ድርጅት እንዲህ አይነት የፖለቲካ አስተሳሰብ በሀቅ ይፈቅዳሉ ወይ? ተቋማቱ ያስተናግዳሉ ወይ ብሎ መፈተሽ ያስፈልጋል። በዜናም በማናቸውም መንገድ የሚነገሩ ንግግሮችን ሁሉ መፈተሽ፣ በዝም ብሎ በተሰጠ ነገር ሁሉ መነዳት አያስፈልግም። ሲሆን ማንም ያውራ ማንም ይበል፣ ጠላትን ማሸነፍ ላይ ብቻ ትኩረትን ማድረግ ነው። የፈለገ ይጩህ እዛ ቴሌቪዥንን ኢትዮጵያ ቴሌቪዥን ዋልታ ፋና የሚለውን ዘጋግቶ መሳይ ሲሳይ ምናላቸው ምናምን ያሳየ ምናምን የሚባል መዓዛ ምናምን የሚባሉ ሁሉ ዘጋግቶ ጠላትን መደምሰስ ላይ ብቻ ማድረግ ነው። ጠላትን መደምሰስ በቃ እዛ የተገኘን ጠላት ማጥፋት፣ እየነከሱም ቢሆን ማጥፋት። ልክ ትግሉ ሲጀመር እንደነበረው በባዶ እጁ ወጥቶ የጠላትን መሳሪያ እየተቀበለ እንዴት ጠላት እንደወቀው እንደዛ መውቃትና መደምሰስ ነው። ሲሆን እንደዛ ነው መደረግ ያለበት። እውነተኛ ስርዓትና እውነተኛ ከሀገር አወጣጥንም ምን እንደሚመስል ማመሳከር ነው። ለምሳሌ ኬንያና ኡጋንዳ ተቀምጦ መንግስትን እተቻለሁ ማለት ድራማ አይፈቅድም። ምክንያቱም የኢትዮጵያ በወያኔ ጊዜም አሁን በኦሮሞማ ጊዜም የደህንነት ተቋሙ ኬንያና ኡጋንዳ ላይ ወንጀል መፈጸም፣ ትክክለኛ ፖለቲከኞችን ማሳደድ፣ አስሮ መውሰድ፣ አፍኖ መውሰድና መግደል፣ መሰወር ከኢትዮጵያ ይቀላቸዋል። ከኢትዮጵያ የበለጠ ነው የሚቀላቸው። ለምን? ኢትዮጵያ ላይ ህዝቡ ካየ ቢያንስ ህዝብ ይነሳል፣ ይቃወማል፣ ተቃውሞ ይነሳብናል የሚል ስጋት አለ። እዚህ ሀገር ግን ኬንያ ውስጥ ግን የለም፣ ኡጋንዳ ውስጥ የለም። ህዝብ ሰማ አልሰማ አላየም፣ አያውቅማ፣ ዜጋው አይደለም። ኢትዮጵያዊ ለኢትዮጵያዊ ነው። አይ ሌባ ነው ማለት ነው፣ ለምን መጥቶ እዚህ ተደበቀ ምናምን፣ ዜጋውም ደንተው አይደለም። ስለዚህ እንደፈለጉ የሚፈነጩበት ነው ማለት ነው። እንደፈለጉ የሚፈነጩበት ውስጥ መንግስትን እየተቃወምኩ እንደዚህ እያደረግኩ ነው ማለት አያስኬድም። እነበለጠ ካሳ በዚህ ተደብቆ በቃ እንደዚህ እያለው ምንም ነገር የለም። ይህን እያዳመጥን ይህን እየተጋት ከምንጠፋ ቢያንስ ሳንሰማ ብንጠፋ ይሻላል። የጠላቶቻችንን ፕሮፓጋንዳ ሳንሰማ እንጥፋ። ምክንያቱም ሳንሰማ ስንሄድ ሊገለን የመጣን በደመነፍስ እናንቀዋለን። በደመነፍስ ራሳችን እንከላከላለን ማለት ነው። የቀድሞ የስራ ባልደረቦቻቸው የፖለቲካ አቋማቸውና አሁን የሚያራምዱትን ማነጻጸር ያስፈልጋል። አስራትን የአማራ ነው ብለው ፕሮፓጋንዳ የሰሩት እነ ጌታቸው ሽፈራው በሙሉ አስራት የብአዴን ነበረ። ህዝቡን ነው የዋሹት፣ ህዝቡን ነው የካዱት። ለህዝብ አስረክቡ ሲባል ህዝብ ከሚወስደው ቢፈርስ ይሻላል ያፈረሱ ናቸው ብለው እቃውን የሸጡ ናቸው፣ የተከፋፈሉ ናቸው።
እነ በላይ ማናየ እነ ሙልጌታን በርብር ተናገሩ፣ መስክሩ እንጂ ይሄን አብራችሁ የዛ አካል ነበራችሁ፣ አብራችሁ ሲፈርስም ድራማ የሰራችሁ ናችሁ፣ በዚህ መልክም የተገናኛችሁ ናችሁ። ዛሬ ማን እንደሚያዛችሁ ማን እንደሚላችሁ እናውቃለን፣ ይታወቃል። ስለዚህ የትም ለማትደርሱት ነገር በወጣትነት እድሜያችሁም በባንዳነትና በመጥፎ አሰራር ስማችሁ ተዘግቦ ከምትሄዱ ነፃ አውጡ፣ ራሳችሁ ነፃ አውጡ። የትም አያዛልቅም። አያዛልቅም። በየትም ተባለ በየት እውነትን ማሸነፍ አይቻልም። ያ ሁሉ ደም ፈሶ ያ ሁሉ ህዝብ አልቆ በባንዳ ፕሮፓጋንዳ ትግል ተጠልፎ ይቀራል ማለት ዘበት ነው፣ ውሸት ነው። አማራንም አለማወቅ ነው። ያውቃል፣ ጠላቱን እየለየ ነው። ሲነሳ እንዴት እንደሚያዳሽቅ እንዴት እንደሚያጠፋ ይታወቃል። ታውቁታላችሁ። ስለዚህ ይህንን አሰራር መከተል አንድ መፍትሄ ነው ማለት ነው። ሌላው ስለዚህ እምነትን በባዶ ወይንም በውሸት ታሪኮች ላይ እንዳይገነባ እነዚህና መሰል ጉዳዮችን መመርመር አስፈላጊ ነው ማለት ነው። በአንዳንድ ሰዎች ላይ እምነትን ጥሎ ዝም ብሎ መጋትና በጥፋት መንገድ መሄድ ሳይሆን ያንን ተረት ተቀብሎ ማስተጋባት ሳይሆን እና የልብን አስተሳሰብ ትኩረት እነሱ የፈለጉት አስቃኝቶ መቀየር ሳይሆን መመርመርና እምነት የሚጣልበት ማን ነው? ትላንት የት ነበር? ከማን ጋር ቁሞ ነበር? ምን ሲናገር ነበር? ዛሬ ምን እየተናገረ ነው? ነገ ምን ይናገራል? ያ ደግሞ አማራ ካለበት የህልውና የፍትህና ኢትዮጵያን የማስከተል ጥቅም አንጻር ትግል አንጻር የማስቀጠልና ድል የማድረግ ዳር የማድረስ ትግል አንጻር ምን እንዴት ነው የሚዛመድ? እንዴት ነው የሚጣጣም? ይጠቅማሉ? ጠላቶቻችንስ በዚህ ልክ ይፈቅዳሉ? የት ነው የሚፈቅዱት? አሜሪካ የትም ይፈቀዳል በነፃነት ማውራት። ምክንያቱም ነፃነት ለህዝቡ ተነግሯል እና ያንን ማፍረስ ከህዝቡ ጋር መጋጨት ስለሆነ ማለት ነው። ከህዝቡ ጋር መጋጨት ስለሆነ ማለት ነው። ሌላ በሶስተኛ ደረጃ ደግሞ ያስቀመጥኩት ነጥብ በወዳጅ ጎረቤት ሀገራት እንደ ስደተኛ መኖር። በወዳጅ ጎረቤት ሀገራት ደግሞ እንደ ስደተኛ መኖር። ይሄ ምሁራን ነን እንደዚህ ነን ምናምን ብሎ ማለት ነው። አንዳንዶቹ ዘር አጥፊና ሀገር አፍራሽ መንግስትን ሸሽተው የፖለቲካው ተቃዋሚ ስደተኞች እንደሆኑ አድርገው በጎረቤት ሀገራት ይንቀሳቀሳሉ። ጎረቤት ሀገራት ውስጥ መጥቶ አስፈላጊ ከሆነ ይወስደዋል። አየር ክልል ጥሰው ይወስዱታል። የመን ላይ አንዳርጋቸው ጽጌን አፍነው ወስደውታል ነበር። ኬንያ ላይ ስንቶች ናቸው እየታፈነ የሚወስዱት? ባጫ ደበሌ ኬንያ ላይ ስንቱን ነው እያሳፈነ የሚወስደው? እነዛ ይነገርላቸዋል? ዜና ይሰራላቸዋል? አይሰራላቸውም። እንደ እውነቱ ከሆነ ግን ከሀገር ማስወጣቱን የሚያመቻቸው አስተማማኝ መጠለያ በጎረቤት ሀገር የሚሰጠው ራሱ መንግስት ነው። ራሱ የቀጠራቸው አካል ነው። ራሱ ይሄንን የሚያደርገው አካል ነው። ለምን? አገልጋዮች የሚጠቀሙባቸው መሳሪያዎች ስለሆኑ፣ ለፕሮፓጋንዳው የህዝብን አስተሳሰብ ትኩረት ለመቀየር ስለሚጠቀምባቸው ማለት ነው እንጂ ከሞያሌ ከአዲስ አበባ ተነስቶ ሞያሌ ለመግባት በእግርም ሆነ በመኪና ከባድ ብዙ ኬላ አለ በሁለቱም አቅጣጫ፣ በሀገረ ማርያም በኩልም በዲላ ሀገረ ማርያም በኩልም በክብረ መንግስት በነገሌ በቦረና መስመር ብዙ ኬላ አለ እና በክረምት ደግሞ ብዙ ወንዝ አለ፣ ብዙ ጆርጅ አለ። ማቆራረጥ አይቻልም። እንደገና ደግሞ በዛ መልክ ደግሞ ተሰቃይቶ እንኳን ሾልኮ ወጣ ማለት ህይወት ቀላል አይደለም፣ አልጋ ባልጋ አይደለም። እዛ ሄዶ እንደገና ስቱዲዮ ከፍቶ ወዲያው ምናምን ዛሬ ገብቶ ነገ ስቱዲዮ ከፍቶ አይመጣም። ለምን? በየኬላው በየመንገዱ ኬንያዊው ምኑ በየበረሃው ያለው ኪሱን ፈትሾ አጥቦ ባዶ እጁን ነው የሚያደርሰው። የያዙትን ገንዘብ እንኳን ይዞ እዛ መድረስ ምናምን አይቻልም። ገንዘብ እዛ ሄዶ በአካውንት ለማውጣት እንደዚህ ለማድረግ ብዙ ጣጣ አለው። ስለዚህ ይህን ሁሉ መፈተሽ መጠየቅ ያስፈልጋል ማለት ነው። የዚህ መፍትሄው እንደዚህ አይነት ድራማውን መፍትሄ እንደው በምንድን ነው የምንለየው ማለት ነው? እና ህዝቡ ከባድ ጥያቄዎችን መጠየቅ አለበት። ከባድ ጥያቄዎች የተሰደዱበት ምክንያትና የሚያራምዱት አቋም ከነባራዊ ሁኔታ ጋር ይናበባሉ ወይ? አሁን የሚያራምዱት ገዱ አንዳርጋቸውን የሚደግፍ ከሆነ ገዱ አንዳርጋቸው አማራ እንዲጠልፍ ከስርዓቱ ሆን ተብሎ ተገፋ ተብሎ የወጣ ሰው ነው። ዛሬም ቢሆን እነመለስን የሚያመልክ ምናምን ነው። አብይ አህመድን ነጥሎ ብቻ ነው። በመለስ ጊዜም መለስን መሳደብ ይፈቀድ ነበር። ሀብታሙ አያሌው ይሄን አሰራር በደንብ ያውቁታል። ስርዓቱ አምባገነን ነው እያሉ እነሱን ተከትሎ አምባገነን ነው ሲል የነበረ እንደ ሲገደል ሲታሰር እንደነበረ የአዲስ አበባ ወጣት ያውቁታል በደንብ አድርገው። እና በታክሲ ውስጥም በሆቴል ውስጥም መለስን መሳደብ እና ያንን ተከትሎ ማን ምን ይላል የሚለውን ለመሰብሰብ ብዙ ይሰራ ነበር። በአደባባይም
በፓርላማም ይነገር ነበር። አሁንም አብይን መሳደብ እንደዛ ነው እና ህዝብ እንደዛ ካላለ ህዝብ አይቀበልም እና ህዝብ ስርዓቱ፣ አሰራሩ፣ ተቋሙ፣ ህጉ፣ ደንቡ ሳይሆን ግለሰቡ ነው ብሎ እንዲያምን ያስደርጋል ማለት ነው። እንዲያምን ያስደርጋል። ስለዚህ አብይን አህመድን ገዱ አንዳርጋቸው ወቀሰ። ከዛ ግን ብአዴን ግን ስርዓቴ ነው አለ። የብአዴንን አመራር አትንኩት አለ። እሱ ያዋቀረው ስለሆነ አማራን በድሮን የሚያስፈጅ የሚጨፈጭፍ፣ የሚያስር፣ የሚገድል ሚሊሻ እያሰለጠነ የሚያስፈጅ ስለሆነ ማለት ነው። ስለዚህ ከባድ ጥያቄ በመጠየቅ የተሰደዱበትን ምክንያት፣ የሚደግፉትን ሰው፣ የሚያራምዱትን የፖለቲካ አቋም፣ አነጋገራቸውን፣ የአቋም ጽናት፣ የመርህን ከነባራዊ ሁኔታ ጋር ከአማራ የህልውና የፍትህና ኢትዮጵያን የማስቀጠል ትግል ከፋኖ ትግል አንጻር እያመዛዘኑ መፈተሽ ያስፈልጋል ማለት ነው። ይሄዳሉ የሚለውም ማረጋገጥ ማየት ያስፈልጋል ማለት ነው። አስተማማኝ መተላለፊያ እንዴት አገኙ? መንገዱ ይፈቅዳል ወይ ነው። ለምሳሌ ኬንያ ለመግባት፣ ኡጋንዳ ለመግባት ይፈቅዳል ወይ ነው። ከኬንያ ኡጋንዳ ለመግባት ገንዘብ ተከፍሎ ኡጋንዳ ኬንያ የምታውቁት ከሆነ እኔ ትንሽ ጊዜ ሰርቻለሁ ሁለቱም ሀገር ላይ የእጅ ሰዓት ለመውሰድ ብሎ እጅ ሊቆርጥ ይችላል። እዛ ስራ የሌለው ወንበዴ ማለት ነው። በቅኝ ገዢዎች ማንነቱ ተፍቆ የማንነት ቀውስ ውስጥ ገብቶ ያደገ ወጣት የተፈጥሮ ሀብቱን ፈረንጅ ተቆጣጥሮት በሀገሩ ሀብት መጠቀምና ኑሮ መቀየር ያልቻለው ወጣት ወደ ወንበዴነት ተቀይሮ የእጅ ሰዓት ለመዝረፍ ሲል እጅ ሊቆርጥ ይችላል። እንኳን በኪስ ገንዘብ ይዞ ምን ብሎ እና ሲስተሙ አይፈቅድም ማለት ነው። ይህንንም አስተማማኝ ነው ወይ እንዴት ትደረሱ ነው። ይሄንን መመርመርና አመዛዝነን ይሄንን መርምረን አመዛዝነን የምናገኘው መልስ ደካማ ከሆነ ታሪኩ የውሸት ነው፣ ሰዎችም ባንዳዎች፣ ቅጥረኞች ናቸው ማለት ነው። ይሄንን ማድረግ አለብን ማለት ነው። እንግዲህ አድማጭ ተመልካቾቻችን ይህ የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት በዘመድ ሳተላይት ቴሌቪዥን ይተላለፋል። እንዲህ አይነት ዝግጅቶችን ከሌሎች ፕሮግራም አቅራቢዎችም ለማዳመጥ እውነትና ሀቁን ለመለየት ባንዳውንና ቅጥረኛውን ከንጹሁ በመለየት የህልውና ትግላችን ዳር ለማድረስ የፍኖተ አማራንም ሆነ የሌሎች ዝግጅቶችን ለማድመጥ የዘመድ ሳተላይት ቴሌቪዥንን ማገዝ ያስፈልጋል። የዘመድ ሳተላይት ቴሌቪዥንን ለማገዝ ደግሞ በተለያየ መልክ በዌብሳይቱ በዘመድኩን በቀለ ቴሌግራም ገጽ እና እንዲሁም በተለያየ መንገድ ደርሳችሁ ማገዝ አለባችሁ። መራራ እውነትን የተጠየፉ መራራ እውነትን የጠሉ መንጋዎች፣ ቅጥረኛ ባንዳዎች፣ ጠላቶቻችን በሚናገሩት ልክ አይደለም። ሀቅና እውነት ያለዚህ ነው እና መራራ እውነትን መቀበል ግዴታ ነው። ካልተቀበልን መዳን አንችልም ማለት ነው። ይሄ ደግሞ የግለሰብ ያንተነህ ወይንም የዘመድኩን ወይንም የሌላ ሰው ጉዳይ አይደለም። የግለሰብ ጉዳይ አይደለም። የየራሳችን የእያንዳንዳችን ጉዳይ ነው፣ ይመለከተናል ማለት ነው። ስለዚህ እውነቱን ማመዛዘን፣ ለህሊና መቆም፣ ከእውነት ጋር መታረቅ አስፈላጊ ነው ማለት ነው። እንግዲህ በአራተኛ ደረጃ ደግሞ ያቀረብኩት ነጥብ የተሳሳተ መረጃና እውነተኛ መንገድን ማምታታት ነው። እነዚህ የቅጥረኞች ባህሪ የተሳሳተ መረጃ ለህዝብ መስጠት፣ እውነተኛ መንገድን ማምታታት፣ እውነተኛ መረጃና አቀራረብን ማደፍ፣ መዋጥና መሰልቀጥ ማለት ነው። እንግዲህ ዋና ስራቸው እውነትን መናገር አይደለም። እነዚህ ቅጥረኛ ባንዳዎች፣ አክቲቪስቶች እውነትን መናገር አይደለም። አሁን መዓዛ መሐመድ አዋራው ጨሰ፣ እንደዚህ ሆነ፣ እንደዚህ ተደረገ፣ አስረስ ማረ ዳምጤ በዚህ ወጣ፣ አስረስ ማረ ዳምጤ በዚህ ገባ፣ አስረስ ማረ ዳምጤ እንደዚህ ሆነ። ይህ ሁሉ አሁን ዘመነ ካሴን ዩኤስኤ ቲሸርት አስለበሰችው፣ ዘመነ ካሴ መስቀሉን አስወለቀችው፣ አስረስ ማረ ዳምጤ ድርድር የማያውቅ በፖለቲካ ያረጠ ነው አለች። ከቢቢሲ ጋር የሚሰጣትን ነው የምታቀርበው፣ የሚሰጣትን ነው። እና አስረስ ማረ ዳምጤ የክልል አቃቢ ህግ ሆኖ አማራን ሲገድል የነበረው ሲያስገድል የነበረው ግን አይነሳም፣ አይዘገብም። ጀግንነቱ ነው የሚዘገብ። የሀቀኛ ጀግኖች መሬት ላይ ግን ሌላ ነው። መሬት ላይ ያለው ጀግና ግን አይዘገብለትም ማለት ነው። ይሄ ቅጥረኛ ባንዳ ስለሆነ ይሄ ሰው ብቻ ይገናል ማለት ነው፣ በእነሱ ዘንድ ማለት ነው። ስለዚህ ዋና ስራቸው እውነትን መናገር አይደለም፣ ህዝብን በውሸት ማጥለቅለቅ ነው። የፋኖን መርህ ማጣመምና አማራን እውነተኛውን ጠላቱን እና ወዳጁን እንዳይለይ ማደናገርና ማምታታት ነው። እንዲያውም መርዝ እየረጩበት ፋኖን እንደግፋለን ይላሉ።
በፋኖ ትግል ላይ በሀቀኞች ላይ መርዝ እየረጩ ስም እያጠለሹ ትክክለኛ ጀግኖችን በአቋም ጽኖችን አልበገርም ያሉትን ስም እያጠፉና እያሸማቀቁ መርዝ እየረጩ የፋኖ ደጋፊ ነን ይላሉ። ፋኖዎች ማናቸው? ቅጥረኛ ባንዳዎች። ቅጥረኛ ባንዳዎችን ህዝቡ እንዲቀበላቸው፣ ተዋጊው ትክክለኛው የአማራ ፋኖ እንዲቀበላቸው ማድረግ። ቅጥረኛ ባንዳ እንግዲህ በቁጥር ትንሽ ነው። ጎጃም ላይ ለምሳሌ 10 አይሞሉም ጸረ ማርያም የሆኑ እምነታቸውን የቀየሩ አሉ። እና ፎቶ ሁሉ እየተከታተለ የሚላቸው እዚህም እዛም ምናምን ምናምን የሚሏቸው አሉ። አስረስ ማረ ዳምጤ የሚዘውራቸው ማለት ነው። እና ይሄንን በጎጃም እዝ አርበኛ ታዱ አንተነህ ሲመራው የነበረው የኦሮሞማን የጠላት መንግስትን ጦር እንደ ቅጠል ሲያረግፍ የነበረው ጀግና ከወደቀ በኋላ ጀግኖች እነ ዝናቡ ልንገረው ጠላትን እያርበደበዱ ጎጃምን ነፃ አውጥተውት ነበረና በጎጃም እዝ ስር ማለት ነው። እና ቅጥረኛ ባንዳዎቹ ይሄ የብአዴን ፍጥረት የአማራ ህዝባዊ ኃይል የሚባለው እነ ዘመንና አስረስ እነ ማስረሻ ሰጤ ያቋቋሙት ከመቀላቀሉ በፊት ማለት ነው። እና በዛን ሰሞን በቁጥጥር ውስጥ በህዝብ ቁጥጥር ውስጥ ሆነው የነበሩት ብአዴን አጠቃላይ ቤቱንም ቢሮውንም ለቆ በደብረ ዘይት በናዝሬት እና በአዲስ አበባ በየፔኒሲዮኑ በየአልጋ ቤቱ ተደብቆ የነበረበት፣ ገንዘብ ያለው ደግሞ ትላልቅ ሆቴሎች ላይ በገስት ሃውሶች የነበረበት፣ በገዛው ቤት ተደብቆ የነበረበት፣ ሚስትና ልጆቻቸውን ወደ ውጭ ሀገር ባወጡበት ወቅት ባህር ዳር ዙሪያ ባህር ዳር እስከ ቀበሌ 14 በቁጥጥር ስር ነበር በፋኖ። ይልማና ዴንሳ አዴት በሙሉ በፋኖ ተይዞ የነበረ ነው። ሰሜን መይጫ የሚሉት መራዊ በሙሉ በፋኖ ቁጥጥር ውስጥ ነበር። ደቡብ አቸፈር ዱርቤቴ በሙሉ በፋኖ ቁጥጥር ስር ነበር። ሰከላ ግሽ አባይ ሙሉ በሙሉ በፋኖ ቁጥጥር ስር ነበር። እንደውም በጥምቀት ወቅት አቡነ አረጋዊን ሁሉ ጥምቀት እያከበሩ ነበር ጀግኖች። ነገ አዲስ አበባ 4 ኪሎ ነን እያሉ መልእክት እያስተላለፉ ነበር። ትዝ ይበላችሁ። ቡሬ ዙሪያ ቡሬ በሙሉ በፋኖ ቁጥጥር ውስጥ ነበር። ጃቢጠና ፍኖት ሰላም በሙሉ በፋኖ ቁጥጥር ስር ነበር። እንደውም ፋኖ ፍኖት ሰላም ላይ ሲዋጋ አስተዳደሩ ሲቀረው እናስረስ እረፉ ውጡ አቁሙ ብለው አስወጥተው የጠላት ጦር መጥቶ ቦታ ቦታ ከያዘ በኋላ አሁን ግቡ ሲሏቸው እንዴት ልታስመቱን ነው ወይ ግቡ የምትሉን አሁን ብሎ እስከዛሬ ድረስ አስረስ ከዛ አካባቢ ለቆ የወጣና ግንኙነቱ የተቋረጠ መሆኑን ሁሉ ማስታወስ አለብን። ደንበጫ ዙሪያ ደንበጫ በሙሉ በፋኖ ቁጥጥር ስር ነበር። ጎዛምን ደብረ ማርቆስ በሙሉ በፋኖ ቁጥጥር ስር ነበር። ማቻክል አማኑኤል የውላ በሙሉ በፋኖ ቁጥጥር ስር ነበር። ደብረ ኤልያስ በሙሉ በፋኖ ቁጥጥር ስር ነበር። ወደ ምስራቅ ጎጃም እየመጣው ነው። አዋባ ሉማሜ በሙሉ በፋኖ ቁጥጥር ስር ነበር። ባሶ ሊበን የጁቤ በፋኖ ቁጥጥር ስር ነበር። ደጀን በፋኖ ቁጥጥር ስር ነበር። እነማይ ብቸና ማረሚያ ቤቱ ሳይቀር ካምፕ ሁሉ ተደርጎ ነበር ለፋኖ። ደባይ ጥላት እነ ቁይ በሙሉ በፋኖ ስር ነበሩ። እና እርጅናው ጋር ደብረ ወርቅ በፋኖ ቁጥጥር ስር ሆኖ ነበረ። ጎንቻ ሲሶ እነሴ ግንድወይን በሙሉ በፋኖ ቁጥጥር ስር ነበር። ሁለት እጁ እነሴ ውስጥ እነ ሞጣ በሙሉ በፋኖ ቁጥጥር ስር ገብተው ነበር። ሸበል በረንታ የድውሃን በሙሉ በፋኖ ስር ተይዞ ነበር። ስናን ደግሞ ሮው ገበያ በፋኖ ስር ነበረ። አነደድ አንበር በፋኖ ስር ነበር። እንግዲህ አቸፈርም እነ ይስማላ በፋኖ ቁጥጥር ስር ነበረ። እንደውም ሊበን ወደ 10-15 ኪሎ ሜትር ርቀት ላይ የምትገኘው ሊበን መከላከያ ካምፕ ሰፍሮባት ዛሬ ነገ እየተባለ ነበረ። እና ያ ሁሉ በፋኖ ቁጥጥር ስር ነበረ። ቅጥረኛ ባንዳዎች እና አስረስ ሳይመጡ እነ ዘመነ ሳይመጡ እነዚህ ተሰማ ምናምን አብንን የሸጡት ሳይመጡ የአገው ሸንጎ ብሎ ወያኔ ኦሮሞማ ፈጥሯቸው እነ ጀዋር መሐመድ ጋር ያሰለጠኗቸው ሙሉ ሳይመጡ ጀግኖች እነ ዝናቡ የመሩት ዛሬ ዝናቡን ምንም ይሁን በጠላት እጅ ወድቆ በእናስረስ ኔትወርክ ተጠልፎ የፈለገውን ቢል መውቀስ አይቻልም። በደሙና ባጥንቱ ታሪኩን የመሪውን የአለቃውን የሻለቃ የአርበኛ ፋኖ ታዱ አንተነህን ተግባር በክንዱ የፈጸመ ጀግና ልጅ ነው እና እነዛን ተብትበው ዛሬ ወደ ፕሮፓጋንዳ መጥቶት ይሄ ሁሉ ቦታ ዛሬ ከፋኖ እጅ ወጥቷል። ዘመነ ካሴ መተህሩት ከተማ ሲመጣ ገጠር ግባ፣ ገጠር ሲመጣ ከተማ ግባ እያለ አስለቅቀውታል መተህሩት እያሉ እና ይሄ ሁሉ በፋኖ ቁጥጥር ስር የነበረውን ዛሬ ጠላት ብአዴን እየፈነጨበት ነው። ብአዴን በሚፈነጭበት ሰዓት እንደፈለጉ የሚንቀሳቀሱት ቅጥረኛ ባንዳዎች ናቸው። ትክክለኛ ጀግኖች ተገደሉ በድሮን በምናምን እነ ማናቸው ብዙ ጀግኖች
ብዙ ጀግኖች ልጆቻቸውን፣ ቤታቸውን፣ ቤተሰባቸውን እየጣሉ ለወገናቸው የወጡትን በሴራ አስገደሏቸው፣ በጀግንነትና በጦርነት ሳይወድቁ። ልክ ጎንደር ላይ ነው ባንተን ሌሎችን ከጥንት ጀምሮ እነ አስቻለው ደሴን እነ ጎቤ መልኬን እነዛን የመሳሰሉ የህዝብ ተስፋ የሆኑ መሪዎችን እየተመረጡ ሲያስገድሉ የነበሩት አሁንም አስገደሏቸው ማለት ነው። እና በዚህ ሁኔታ ላይ የሚተረማመሱት እንደዚህ ባለው ሁኔታ ላይ ተንቀሳቀስን ምናምን የሚሉት ውስጡን ፋኖን በአዴን የተመታው መቃብር ፈንቅሎ ተቀበረው መቃብር ፈንቅሎ እንዲወጣ አስደርገው አሁንም ወሬ እያወሩ ውስጡን ግን ለጠላት እየሰሩ ነው። ህዝባዊ እምቢተኝነት እንዲመጣና ፋኖ እንዲደበዝዝ እየተደረገ ነው። እና ትግሉ ደግሞ የህዝብ ነው። ፋኖ እውነተኞችን ድምፅ መሆን የሀቅ እውነት ነው። በሀቅ በእውነት ለህልውና ነው፣ ለራስ ነው ማለት ነው። ስለዚህ በፋኖ ላይ መርዝ እየረጩበት ነው ማለት ነው። እና መፍትሄው ምንድን ነው ነው? የዚህ የተሳሳተ መረጃ እና እውነተኛ መንገድን የማምታታቱ በዚህም ስራቸው ዋና ስራቸው እውነትን መናገር አይደለም፣ ህዝብን በውሸት ማጥለቅለቅ ነው፣ የፋኖን መርህ ማጣመም ነው፣ አማራን እውነተኛ ጠላቱንና ወዳጁን እንዳይለይ ማደናገር፣ ማምታታት፣ መደበላለቅ ነው። የትግል መርህ እንዳይኖረው ማድረግ ነው። መዳረሻና መነሻውን እንዳያውቅ ማድረግ ነው። እንዲያውም መርዝ እየረጩ ደግሞ ፋኖ መሪዎችን ሀቀኞችን ስም እያጠለሹ ደግሞ ፋኖን እንደግፋለን፣ ፋኖ ይላሉ። እንደዚህ እያደረጉ ትላንትና እስክንድርን ይወገራሉ። ከዛ አፋሕድ የእስክንድር ጠላት ነው አሉ። ህዝቡን በዛ ነዱት። አሁን ደግሞ አፋሕድና አፋባ አንድ ሊሆን ነው ይላሉ ተመልሰው። ጎጃም ሀገር መሆን ይችላል ፖለቲካው ምናምን አሉን። ማን ነው የደርቤ ልጆች። አሁን ደግሞ ከአፋባ ጋር ተቀላቀለ አንድነት ይላሉ። ይሄ ሁሉ የተምታታ ቋንቋ ነው። እውነትን ለማደፍረስ፣ ህዝቡን ለማታከት፣ ህዝቡ ተስፋው እንዲመናመን ለማድረግ የሚሰራ ነው ማለት ነው። እና ይህን ሁሉ እርግፍ አድርጎ ትቶ ጠላትን በተገኘበት መምታት ነው። የማንንም ፍቃድ መጠየቅ አያስፈልግም። ቅጥረኛ ባንዳ ናቸው ከተባሉ ባንዳ ናቸው። በቃ አለቀ። አንድ ሁለት ስህተት ከተሰራባቸው የማይታወቅ 100 ስህተት አላቸው። ጸረ አማራነትን ያነገቡ የጠላት ቅጥረኞች ናቸው ማለት ነው። ማምታታት አያስፈልግም። እዚህ ጋር ፈራተባ ማለት አያስፈልግም። እዚህ ጋር የቆረጠ ቆፍጠን ያለ ብቻ ነው የሚያሸንፍ እንጂ የወላወለ ወደፊት ወደኋላ ያለ ከዚህም ከዛም ያለ ልክ እንደ ውሻ በመኪና ውሻ እንደሚገጨው መሀል መንገድ ላይ ደርሶ ሲመለስ ወደፊት አይሄድም ወይ ወደኋላ ይመለስ፣ ሲወላውል ይገጫል። እና እንደዛ እየሆኑ መጥፋት ነው ማለት ነው። የዚህ መፍትሄው ምንድን ነው ነው? አንደኛ ነፃ የአማራ ሚዲያ መድረኮችን መገንባትና ማጠናከር፣ ልክ እንደ ዘመድ ይሄን የምናገርበትን የዘመድ ቲቪን አይነት ማብቃት። በቃ ዘመድ ቲቪን ለህዝብ ማድረግ፣ በውስጥ መግባት፣ መሳተፍ፣ ማደርጀት፣ ተደራሽነቱን መጨመር፣ የኔ ነው ብሎ በሞራል መነሳት። ልክ እንደ ኢሳትን በተለያየ ዘዴ ነው ኢሳት እንደዛ የተደረገው ጸረ አማራ ስለሆነ፣ አስራትም በተለያየ ዘዴ ነው እንደዛ የተደረገው ጸረ አማራ ስለሆነ። እውነተኞች ሀቀኞች ግን ቤታቸውን እየሸጡ ሁሉ ለአስራት ሰጥተዋል። ዛሬ አስራትን ሲያስተዳድሩ የነበሩት ኑሯቸውን በግል ነው የሚኖሩት። የሉም ይዋቸው ለህዝብ አስረክቡ ሲባሉ አላስረከቡም። ወደዛ ወደዚህ ምናምን ብለው ትንትናቸው ወጣ። እዛ ውስጥ እንዲቀጥሉና በእነሱ ጀርባ ሆኖ እንዲሰራ ሙሉጌታን በርብርና በላይ ማናየ ከጀርባ ሆኖ ከነሱ ጀርባ ሆኖ እንዲሰራ እነሱ ታስረው ተፈቱ ተብሎ በእነሱ ጀርባ ሆኖ እየተሰራ ነው። እነበለጠ ካሳ በእነሱ ጀርባ እየተሰራ ነው። አስራት በበለጠ ካሳ በሙሉጌታን በርብር በእነ በላይ ማናየ ይገለጣል ማለት ነው በአዴንነት። ስለዚህ በመርህና በእውነት ላይ የተመሰረቱ የዩቲዩብ ቻናሎችን፣ ፖድካስቶችን፣ የህዝብ ጋዜጦችን እና የማህበረሰብ ሬዲዮ መገናኛዎችን እነዚህን ለይቶ ማውጣትና የራስ ማድረግ፣ እውነት ላይ እንዲሆኑ ማድረግ ያስፈልጋል ማለት ነው መፍትሄ። ሴራዎችና ውሸቶች ሲነዙ ወዲያውኑ በማስረጃና በግልጽነት መጸየፍ። ምክንያቱም ትግሉ ከማሸነፍ ውጭ ግለሰብ ላይ እንዲንጠለጠል ማድረግ፣ በተራና በተልካሻ አጀንዳ ጊዜ እንዲጠፋ ማድረግን መጸየፍ ነው። ስለ ጀነራል መሾምና ለመሾም አሁን ለአማራም ሆነ ለኢትዮጵያዊ ምን ይጠቅመዋል? ንገሩኝ፣ ምን ይጠቅመዋል? ከሌ ተሾመ፣ ከሌ አኮረፈ፣ እንደዚህ ሆኖ ነው፣ በዛ ገብቶ ስንጥቅ ተፈጠረ ምናምን ውሸት ነው የሁሉ። ምን ይሰራልናል? በቃ ጠላት መጥቷል፣ ሊገለን ነው። ተሾመም ሊገለን ነው፣ ያልተሾመውም ሲገለን የኖረ ነው። የተሾመውም በአዲስ ፊት መጥቶ ሊገለን ነው። ስለዚህ ስለ ገዳዩ ዜና ሲቀደዱ መዋል ምን ማለት ነው? ቅጥረኛ ባንዳነት ነው ማለት ነው። እና በዚህ ሁኔታ መፍትሄው ይሄን ይመስላል። እናንተ ትጨምራላችሁ። የአይን ገላጭ እንዲሆን ነው። በአምስተኛ ደረጃ ደግሞ ያቀረብኩት የሚዲያ ሰው መሆን ጭምብልና ድብቅ ተከፋይነት ነው። የሚዲያ ሰው ሲኮን ጭምብል እንዴት እንደሚኮንና እንደው ሲከፈል በውስጥ እየተከፈለው ደግሞ
በቃ በዛ እንትን ብሎ እንደሚኖር ጭንብልን መግፈፍ ነው። እና በየቦታው በየዩቲዩቡ በፌስቡክ በትናንሽ ሚዲያዎች ሳይቀር ገለልተኛ ጋዜጠኞች መስለው ይታያሉ። እነዚህ በጋዜጠኛ መልክ የሚሰሩት ገለልተኛ መስለው ይታያሉ። አክቲቪስት ነን የሚሉት ገለልተኛ መስለው ይታያሉ። ተናጋሪዎች እንደነ ማንዳኛቸው እንደሚሉት ፕሮፌሰር ምናምን እንደሚባሉት እየተጠሩ እንትን እንደሚባሉ ሳይጎልባቸው እንደው በዛ ተማርን በሚሉት በምዕራባውያን ስልጣኔ ትሬኒንግ እንኳን እንደ ጋሪ ፈረስ በሰለጠኑበት እንኳን ሰርተው መኖር እየቻሉ ማለት ነው። ሰርተው መኖር እየቻሉ እንግዲህ ቅድም ተናግሬያለሁ። የዚህ የጭራቁ ዓለም ምዕራቡ ዓለም ፈጠራን አይደለም የሚያስተምር ማሰልጠንን ነው። ፈጠራን የሚያስተምር ካለ ይጠፋል። ሰው ልጅ በአእምሮ ፈጥሮ ይችን ምድር ተረድቶ ሰብአዊነትን አክብሮ በፈሪሃ እግዚአብሔር በይሉኝታ ታጥሮ መብቱና ግዴታውን አውቆ እንዲሄድ ውሸትን ተጸይፎ ጥቅመኝነትን ተጸይፎ ፈጣሪውን ፈርቶ እንዲኖር የሚያደርግን አስተሳሰብ አያስተምሩ። ለምን? ካፒታሊዝም ካፒታል ነው፣ መሰረት ገንዘብ ነው። እና ይህን ህዝብ እንደ ዕቃ መጠቀም ነው። ላዩ ላይ ማታ ሲፈልጉ ይፈጁታል፣ ሲፈልጉ በወባ በኤችአይቪ በኢቮላ ኮሮና ምናምን ቫይረስ እየተፈበረከ ይለቀቅበታል። ሲፈልጉ ያመክኑታል። የዘር ማቋረጥ ኮንትራሴፕቲቭስ ምናምን ይሉታል። ይሄ ልክ ኢትዮጵያ ውስጥ ቤተሰብ መምሪያ እየተባለ ቴዎድሮስ አድሃኖም ሲፈጁት እንደነበሩት እና ለዛ ካሳ ተብሎ ለዓለም ጤና ድርጅት መሪ የተደረገው ስንት ዘር ስለፈጀ እንደዛ አይነት ነው። እና እነዚህ አካላት የሚያሰለጥኑት እነዚህ አካላት አይፈቅዱም። ይሄ ፈጣሪነትን ፈጣሪ ይሄ ክሬቲቪቲ የሚባለውን አይፈልጉም። ቀጣሪ መንግስትና እነሱ እንዲሆኑ ነው እንጂ አሁን አንድ ሀገር መንግስት እንደው እንኳንና ባልሰለጠነ በሰለጠነው ዓለም የአንድ ሀገር ሁሉንም ቀጥሮ መጨረስ አይችልም። ኢትዮጵያ 140 ሚሊዮን አላት። ከዛ ውስጥ 70% ወጣት ነው። ከ70% ውስጥ ደግሞ እንደገና ሌላ የ140 ሚሊዮን 70% ወደ 80 ሚሊዮን አካባቢ ይሆናል። ከዛ ውስጥ እንደገና ደግሞ ወደ 40 ሚሊዮኑ ስራ ፈላጊ ቢሆን እንደው 10 ሚሊዮኑንም መቅጠር አይችልም። ከፊሉ ስራ ፈጥሮ እንዲኖር፣ ከፊሉ በአካባቢው ላይ እንዴት ገቢ እንደሚያስገኝ በምን ቤተሰቡን ፈጥሮ ቤተሰብ መስርቶ ስራ ፈጥሮ ገቢውን አሳድጎ መኖር እንደሚችል ፈጥሮ የሚኖር ነው። ትምህርት ስርዓተ ትምህርት ይሄንን የሚያበረታታ ነው መሆን ያለበት እንጂ ሰልጥኖ ተመርቆ ዲግሪ ይዞ የወጣውን ሁሉ መንግስት ይቀጥራል ማለት አይቻልም። ግን ስራ አጥነት በዛ እንደዚህ መንግስት ይቅጠር የሚባለው ሌላው ስራ እንዳይሰራ አይኑ የተፈጥሮ ሀብቱን ፈልጎ አማጥሮ የሚያዋጣውን ይዞ በእርሻ በማዕድን በከብት እርባታ በዶሮ በንብ ልማት በተለያየ በእጅ ሙያ በአናጺነት በብረታ ብረት ስራ በተለያዩ በሸክላ ስራ በሽመና በተለያየ መንገድ ፈጥሮ አካባቢውን ያለውን ሪሶርስ የተፈጥሮ ሀብት ተጠቅሞ ስራ እንዲሰራ አይፈቀድም። በቃ ተምሬ ተቀጥሬ ስንት ደሞዝ አገኛለሁ የሚል አስተሳሰብ ነው ይዞ የሚወጣ እና ተቀጥሮ ስንት ደሞዝ እያገኘ እንደሚኖር ነው። እና ያ ቅጥር ካላገኘ ስራ ጥቼ ቁጭ አልኩ ተምሮ ቁጭ አለ የሚባል ወሬ ይፈጠራል። እና ይሄ የስርዓተ ትምህርቱ ውጤት ነው ማለት ነው። እና ፈጣሪን አያበረታቱም ማለት ነው። ስለዚህ የዚህ የሚዲያ ሰው መሆን ጭንብልና ድብቅ ተከፋይነት በየቦታው በዩቲዩብ በፌስቡክ በትናንሽ ሚዲያዎች ሳይቀር ገለልተኛ ጋዜጠኞች መስለው ይታያሉ። እነዚህም መፈተሽ አለብን። ከኋላቸው ግን ገንዘቡን የሚያቀርቡ የተደበቁ ስፖንሰሮች፣ ሀያላን የገንዘብ ድርጅቶች እና የአማራ ጠላቶች መኖራቸውን ማወቅ አለብን። የሚያራምዱት የሚያምታቱት እንደው በ60 ሚሊዮን 70 ሚሊዮን አማራ ባለበት አገር ላይ እንደዚህ አይነት ጸረ አማራ መሆን ማን ነው የሚጠብቀው? ማን ነው አይዞህ የሚለው? ህዝብን እንዴት አልፈራም? ከማን ጋር እኖራለሁ ብሎ እንዴት አልሰጋም? ብሞት የሚቀብረኝ ሰርግ ብሰርግ የሚያደምቅልኝ ማን ነው ብሎ እንዴት ማሰብ አቃተው? እንደ ሰው እንዴት ማሰብ አቃተው ምናምን ሲባል ከኋላ ያለ ኃይል አለ ማለት ነው። የልብ ልብ የሰጠው አለ ማለት ነው። ልክ በዚህ ልክ ማሰብ አለብን ማለት ነው። እንግዲህ ለዚህም ነው የአማራን ስም እየተጠቀሙ ሁሉም የአማራን ጥቅም የሚጻረሩና አማራን የሚያስበሉት በዚህ መልክ ነው። አማራ ይመስላሉ፣ የአማራ ጥቅም ተከራካሪ ይመስላሉ፣ ግን መንገዳቸው ግን አማራን ከመንገዱ ማስወጣትና ማስበላት ማለት ነው። የጠላትን እንትን እውን ማድረግ ልክ ይልቃል ጌትነት ምናምን እንደሚያደርገው አይነት ማለት ነው።
ሂዶ የትም እንትን እንዳለ አማራ ነው ግን የሚመስለው አማራ የለም ብሎ ተናግሯል። አሁን ደግሞ የአማራ ተወካይ አድርጎ ነው አክት የሚያደርገው። ግን ከጠላት ጋር ነው የሚውለው፣ ከጠላት ጋር ነው ሲመክር የሚውለው፣ ከጠላት ጋር ነው ነገረ ስራው ሁሉ ማለት ነው። ሌሎቹ የለየላቸው ናቸው እነዚህ። ለዚህ ደግሞ መፍትሄው ምንድን ነው? አንደኛ የገንዘብ ምንጭ ገቢያቸውን መከተል፣ አኗኗራቸውን ማየትና የገንዘብ ምንጭ ገቢያቸውን መከተል፣ ገንዘቡ ማን ነው የሚሰጠው ከየት ነው የሚመጣው የሚለውን ማጣራት ያስፈልጋል። ሁለተኛ ቻናላቸውን አሁን ሲጽፉ እንትን ሲሉ ማን ነው የሚያስተጋባው፣ ማን ነው የሚረጨው፣ ያ ሰውዬ ምን አይነት ነው፣ እንዴት ነው፣ ማን ነው ላይክ የሚያደርገው፣ ይህን ያህል ተከታይ በአንድ ቀን እንዴት መጣ ምናምን የሚለውን መፈተሽ ያስፈልጋል። ተከፍሎ በአልጎሪዝም ሆን ተብሎ እንትኑ ቡም እንዲል የተደረገ ስለሆነ አብዛኛው ማለት ነው። ሌላው ደግሞ ለጉዟቸው ቪዛ እንዴት ተሰጣቸው፣ ወጫቸውን ማን ነው የሚሸፍንላቸው፣ ይልቃል ጌትነትን በአሜሪካ ማን ነው የሚያስኖረው? አሜሪካ ውድ ነው። ራሱ ዜጋ ነኝ ብሎ የሚኖረው ሁለት ስራ ካልሰራ መኖር አይችልም። ይሄ በኖርማል የኔ ቢጤው በተራው ህዝብ ማለት ነው። ሙያ ያላቸው ልዩ እውቀት ያላቸው በየኮርፖሬት መስሪያ ቤቱ የሚሰሩት ደህና ደሞዝ ያገኛሉ። በተረፈ በኦርዲናሪ በመሰረታዊ ደረጃ የሚኖረው ታችኛው ክፍል ሁለት ስራ ካልሰራ መኖር አይችልም። ስለዚህ ስራ የሌለው ሰው እዛ ሄዶ ማን ነው የሚያስኖረው? ልደቱን ማን ነው የሚያስኖረው? ይልቃልን ማን ነው የሚያስኖረው? ኢትዮጵያ ውስጥ ስራ ሰርተው አያውቁም። ልደቱ እንኳን አስመጭና ላኪ ነው። ምንም ንግድ ፍቃድ ሳይኖረው መርካቶ ያስመጣል፣ ያራግፋል፣ ምናምን ይሰራል። ባለ ሀብት ምንጭ ነው። ይልቃል ከየት አምጥቶ ማን ነው የሚያስኖረው? ይሄን መጠየቅ ያስፈልጋል ማለት ነው። እውነተኛ አክቲቪስቶች ሲሰቃዩ ቅጥረኞች ለምን በፍጥነት ያድጋሉ? ለምን ስማቸው እንትን ይሆናል? ለምን ይገናል? ምናምን ማን ነው ይሄን የሚያገናው? ለምንድን ነው? የወያኔ ስራ፣ የብአዴን ስራ፣ የኦሮሞማ ስራ እንደዚህ ነው። እውነትን ማዳፈንና እውነተኛውን ቀጥቅጦ ማስወጣትና ቅጥረኞችን ማጉላት እና በእነሱ በኩል ስራን መስራት ማለት ነው። በመርህና በእውነት የሚመሩ ግልጽና ታማኝ የሆኑ መድረኮችን ብቻ መከተል አስፈላጊ ነው። መርህ ነው። መርሁ ምንድን ነው? ማኒፌስቶ። ይሄ የትግል መርሁ ምንድን ነው? ከአማራ የህልውና የፍትህና ኢትዮጵያን የማስቀጠል ትግል አንጻር ማን ነው ጠላት? ማን ነው ወዳጅ? ማን ነው? መቼ ነው አሸነፍን የሚባለው? ማሸነፍ ምን ማለት ነው? ስር ነቀል ለውጥ ምን ማለት ነው? ስር ነቀል ለውጥ ለምን አስፈለገ? ይሄን የሚተነትነውን የጠላት የወዳጅ ማንነትን የሚተነትነውን የትግሉን አቅጣጫና የጠላቶቻችንን ስልትና መንገድ የሚያስረዳ መርህና ማኒፌስቶን ብቻ መከተል ነው እንጂ ግለሰቦች የሚነፉትን አይደለም። ካለንበት አንጻር አማራን አጥፍቼ በአማራ የትግራይ ተራሮች የአማራ መቃብር ሆኖ በአማራ መቃብር ላይ ሀገር አቆማለሁ ያለ ወረቀቱንም አልቀደደ በቃልም ይቅርታ ያልጠየቀ ያንንም እየሰራ ከሚገኝ ድርጅት ጋር አብሬ እየሰራው ነው የሚል አብሮ ቁጭ ብሎ ሰላም የሚሰብክ ቢተኩሱብንም አንተኩስባቸውም፣ ወያኔ ቢተኩስብንም አንተኩስባቸውም የሚል ማርሸት ቁጭ ብሎ አሁንም ፋኖ መሪ ነው የሚለውን ከተቀበልን ሌላ ነገር ማሰብ አስፈላጊ አይደለም። በቃ ጠፍተናል ማለት ነው። ጠፍተናል ማለት ነው። ይህንን ነው ማወቅ የሚገባል ማለት ነው። መፍትሄ ማለት ይሄ ነው። ሌላ በመጨረሻ በስድስተኛ ደረጃ ያስቀመጥኩት ነጥብ ፋኖም ሆነ ህዝቡን ከትግሉ መከፋፈልና ማሰናከል ነው። ፋኖንም ህዝቡንም ኢትዮጵያውያንንም ከትግሉ ውስጥ መከፋፈል፣ በአስተሳሰብ መከፋፈል፣ እንዳይግባባ ማድረግ፣ የተለያዩ አስተሳሰቦችን መሰግሰግ፣ በጥቅም የተገዙት ቅጥረኛ ባንዳዎች ውስጥ ገብተው የተለያዩ አስተሳሰቦችን እንዲያራግቡ በማድረግ መከፋፈልና ማሰናከል ማዳከም ስራ ነው ማለት ነው። ይሄን ነጥብም እንድታዩልኝ ማለት ነው። እነዚህ የጋዜጠኞች የሚዲያው የምን የዩቲዩበሩ የቴሌቪዥኑ የምኑ ጋጋታ በሙሉ ይሄንን መሰረት አድርጎ የሚሰራ ነው ማለት ነው እና በጣም አደገኛ ዘዴ ነው። ይከፋፍላሉ፣ በረቀቀ መንገድ ይከፋፍላሉ። ሰዎች ባልጠበቁትና ባላሰቡት ልክ ሊሰሙትና ጆሮአቸውን ይኮረኩራል ተብሎ በታሰበው መንገድ ይመጡና መርዝ እየረጩ መከፋፈል። እውነተኛ መሪዎችን ይወቅሳሉ፣ ስም ይለጥፉባቸዋል፣ ይወቅሳሉ። እነዛ ሰዎች ደግሞ ስለማያውቁት ሀቀኛ እውነተኛ ስለሆኑ ይበሳጫሉ። እንደውስ እኔ ምን አገባኝ፣ እንደውስ ምናምን ብለው ወደኋላ እንዲሉ እንዲታክቱ ያደርጋሉ ማለት ነው። ከዚህ ህዝብ ጋር እንደውስ ምናምን እንዲሉ። ያ ህዝብ ግን አይደለም ተወቃሹ፣ ቅጥረኛ ባንዳዎች ናቸው። ነገር የሚሰሩት ነገር የሚረጩት መሀል ገብተው የሚያራግቡት ናቸው። በዚህ ውስጥ ግን አማራ የሚባል መከረኛ ህዝብ ነው የሚወቀሰው ማለት ነው። ለዚህ ህዝብ መታገል እንደውስ ምን አገባኝ የሚል አስተሳሰብ ይፈጠራል ማለት ነው። የውሸት ውንጀላዎች ይፈጸማሉ ማለት ነው። የውሸት ውንጀላ ሲፈጸም አሁንም ይታክታል፣ ያ ጀግና ይታክታል፣ ያ ቆራጥ ይታክታል፣ ያለ ጥቅም ለገንዘብ የማይገዛ ፎቶ ፕሮፓጋንዳ የማያውቀው ፊቱ የከሳ አይኑ የሚያስፈራ ጀግንነት ፊቱ ላይ የሚነበብ ጠላት ሲያየው የሚርዳው ጀግና በእንደዚህ ውንጀላ ሲፈጸምበት ስሙ ሲወቀስ
ወደኋላ ይላል ማለት ነው። እንደዚህ አይነት ነገር ይከፋፍላሉ ማለት ነው። እና የማይጠቅም ትርክት ይፈጥሩና ህዝቡን በቃ በዛ ይጠምዱታል ማለት ነው። ዘመነና እስክንድር የሚባለው ትርክት አስረስ ያራገበው ከዛ አፋባ ምናምን እኛንን እንደዚህ ከዛ ደግሞ ጎጃም ሀገር ይሆናል የውሃ ፖለቲካ ምናምን ክረምቱን አሳልፉ። አሁን ደግሞ ከአፋባ ጋር ተቀላቀል አንድነት እንደዚህ ያልን አሁን ደግሞ ይህን ያህል ገንዘብ እናዋጣለን ዲያስፖራ አንድ ብር እንዳሰጥ አስረስ ዘመነ ላለበት ብር ሰጠ ማለት ራስን በራስ ወገንህን አስገደልክ ማለት ነው። ይሄ ነው ሐቅና እውነቱ። በተለያየ ቋንቋ መግለጽ መሽሞንሞን አያስፈልግም። ትናንትና ምን ሲል ነበር ዛሬ ብር ወጥቶ የሚጠይቅ ማን ሐቀኛ ነው? ቤተ አማራ ላይ የምኒልክ ዕዝ፣ ሸዋ ላይ ያሳምነው ዕዝ፣ ጎንደር ላይ የበላይ ዘለቀ ዕዝ፣ ጎጃም ላይ የቴዎድሮስ ዕዝ ጀግኖች እነማን ናቸው? ከታች እነዚህ ቅጥረኛ ባንዳዎችን አይደለም። ከታች እውነተኞች የሚዋጉት እነማን ናቸው? ሁላችሁም ከወጣችሁበት አካባቢ እውነታውን ታውቃላችሁ። ስለዚህ አየሩ ላይ የሚመጡት ቅጥረኛ ባንዳዎች በተለያየ መልክ ከሀገር የወጡ ጠላትን ሲያገለግሉ የነበሩ ናቸው። አሁንም ወኪሎች ለምሳሌ በዋትሳፕም በምንም የተለያዩ ግሩፖች አሉ። በዋትሳፕም በማህበር ደረጃም የተለያዩ ግሩፖች አሉ። የነዛ ግሩፖች መሪዎች የባዴን የወያኔ የኦሮሞማ ቅጥረኞች ናቸው መሪዎች እና ገንዘቡን የሚሰጠው ግን አማራው ነው። እነዚህ ውል የላቸውም። ፊት ለፊት ቢቀሩ አይማርኩም። ንግግራቸው የጠላት ስለሆነ ሀቅና እውነትን ስለማይናገሩ ንግግራቸው ሁሉ አይጣፍጥም። በፕሮፓጋንዳ ስማቸው ይገናል። አድማስ የሚባል ነበረ ያረጋል ሊማም ምናምን ይሄ አስራትን የወለደው የባዴን ቡድን የፈጠረው አድማስ የአማራ ማህበራት ስብስብ ምናምን ተብሎ ያ ማንን ተጋለጠ? ጸረ አማራነቱ የባንዳ ስብስብ መሆኑ መሪዎች ተጋለጡ። ያን ስሙን ቀየሩና አያም ግሎባል ምናምን አሉት። ያውን ደግሞ አምባሳደር ምናምን ጌታቸው ከሌ ምናምን ወሰን ሁሉም ባንዳ ነው፣ ቅጥረኛ ነው። ውሉ አይታወቅም፣ አይናገርም፣ ሐቁን ነገር ማሳመር ብቻ ነው። እዚህም እዛም አየሩን ማጨናነቅ፣ ሌላ ሐቀኞች ሲመጡ ለማዳፈን ነው። ተፈትሾ የወደቀ ነው። ከጠላት ጋር የወገነ ነው። ወዳጅና ጠላቱን የማያውቅ ነው። ከገዱ አንዳርጋቸው ጋር ቆሞ አምባሳደር ስለ ኢትዮጵያ ስለ አማራ ሕዝብ ነፃነት ያወራል። ከልደቱ አያሌው ጋር ከአንዳርጋቸው ጽጌ ጋር እየመከረ ከሻለቃ ዳዊት ጋር እየመከረ 2-3 ትውልድ ቆርጥሞ ከበላ ጸረ አማራ ጋር እየመከረ የእሱን ንጽህና ሊነግረኝ ይፈልጋል። ባንዳ ነው። ይሄንን ነው ማወቅ ያለብን። ይሄን ነው መናገር ያለብን። መዳን የሚፈልግ ይሄን ሀቅ ነው መናገር ያለበት። ዞር በል ማለት ነው ያለብን። ቅጥረኛ ባንዳ፣ የነጭ ቅጥረኛ፣ የወያኔ ቅጥረኛ፣ የባዕዴን ቅጥረኛ፣ የኦሮሞማ ቅጥረኛ ነው ሁሉ። ስለዚህ ዞር በል ማለት አለብን ማለት ነው። ለምሳሌ አንድ የዋትሳፕ ግሩፕ አለ፣ የአማራ ፋኖ አንድነት የሀሳብ መለዋወጫ መድረክ የሚባል እና አቶ እሱ ባለው ጫኔ እንግሊዝ ሀገር ማኔጅ የሚያደርጉት እነ ግርማ ካሳ ያገው ሸንጎ የእነ አስረስ ማረ ቀኝ እጆች ማን የሚቆጣጠሩት ወደ 600 ምናምን ህዝብ አለው። አስረስ ማረ ዳምጤ በሁሉም ዋትሳፕ ውስጥ በተለያየ ስልክ ይቀርባል። ለምሳሌ እዚህ ግሩፕ ውስጥ ኦዚያን የሚባል አስረስ ማረ ዳምጤ ነው፣ የእንግሊዝ ስልክ ይዞ እሱ ባለው ጫኔ ወይንም ግርማ እየላ አውጥተውለት እና ኦዚያን የሚባልና በሐሳብ እዛ የሚያተረማምስ እሱ ነው። አሜሪካም ስልክ አለው። እንደዚሁ እነዚህ ሆዳሞች ቅጥረኞች እናተርፋለን ብለው ስልጣን ሲገኝ ዛት ፍርፋሪ እንለቅማለን ብለው ተስፋ ያደረጉ መናኛዎች ስልክ አወጡና ይሰጡታል። ፕሮፌሰሮችም አሉ እዚህ ውስጥ እነ ፕሮፌሰር ሀብታሙ ተገኛሉ። ይሄ ደግሞ እንዳለ አድርባይ ሰው ዶክተር ነጋሽ አምሳሉ የሚባል አብይ አህመድን አንቱ እያለ የሚሰግድ እዚህ ደግሞ አማራ የሚል እንዲህ አይነት አድርባይ አለ። ሆዳም ቀፋፊ የሰው ሸክም የምድርም ሸክም የሆኑ ሰዎች አሉ። ሀቅን የደፈጠጡ በሰው ሞት በሰው ስቃይ በአማራ ስቃይ በአማራ እናት መደፈር ምንም የማይመስላቸው ህሊናቸው የማይወቅሳቸው ቀፋፊዎች አሉ። የሚቀፉ የሚገሙ የሚሸቱ ሰዎች አሉ። ከላይ ግን ሲታይ ዶክተር ምናምን ሲባል ደና ሰው የሚመስል ማለት ነው። እነዚህዎች አሉ እና ይሄ ኦዚያን የሚባል ሰው አስረስ ማረ ዳምጤ ነው። አቶ ተክሌ ሻው ከወያኔ ከስብሐት ነጋ ጋር ከጀዋር መሐመድ ጋር ከገዱ አንዳርጋቸው ጋር ከልደቱ አያሌው ጋር ከጃልመሮ ጋር ከዝቅኤል ጋቢሳ ጋር ከጸጋዬ አራርሳ ጋር ቁጭ ብሎ ስለ ሰላም ሰብኮ አማራን አድናለሁ ማለት ውሸት ነው፣ እንዴት በዚህን ያህል እንዴት እናውቃለን ብለው መልእክት አስተላለፉ ጋሽ ተክሌ።
የዛ ዘመን ጀግና በዛ አማራ ነኝ ማለት ነውር በነበረበት ሰዓት እነ ሻለቃ ዳዊት ከኦነግ ጋር ከነ ዲማ ነገዎ ጋር ቁጭ ብለው አማራ የሚባል የለም ባሉበት ሰዓት አለን ብሎ ሲቀርብ አማርኛ እንናገርም ሲሉ እንግሊዘኛ ይሁን እያለ ሻለቃ ዳዊት ለኦነግ መደላድል በሚፈጥርበት ሰዓት ጭራውን በሚቆላበት ሰዓት አማራን ዝቅ አድርጎ አማራን ለማጥፋት አማራ የሚባል የለም እያለ በሚሰራበት ሰዓት ኃይለ ገብርኤል ነው ኃይለ ማርያም የሚባል ሻንጣ ተሸካሚ ያለው ያንን ይዞ በሚዞርበት ሰዓት ጀግናው አቶ ተክሌሻው ነበር አማራ ነኝ ብሎ ሚስጥራቸውን አጋልጦ ማንነታቸውን አውቆ የወጣው እና ይህ ሰው አሁን ያንን ሲወቅስ ጎጃምን አስረስን ዘመንን መንቀፍ ጎጃም የጎጃም ጥላቻ ነውና የጎጃምን ህዝብ ይቅርበል ብሎ የሚጽፍ ይሄ ኦዚያን የሚባል ሰው ነው። ኦዚያን የተባለ ሰው ነው። አስረስ ማረ ዳምጤ ማለት ነው። በፌስቡክ ገጽም እንደዚሁ ብዙ ፌስቡክ ገጾች አሉ። ተራ ህዝብ መስሎ እንደኔ እንደ ፖለቲከኛ መስሎ ፋኖ መስሎ የፋኖ መሪ መስሎ ደግሞ እንደገና አስረስ ማረ ዳምጤ ራሱ ነው የሚጽፍ። መለስ ዜናዊ ጸረ አማራነቱ መለስ ዜናዊን የሚያስከነዳ ጸረ አማራ ነው እና እንዲህ አይነት ነገሩን በሐቅ ካላወጣን በሐቅ ካልተናገር እውነትን ይዘን የምናሸንፍበት ቀን ራሳችን እያራዘምነው ነው። ጀግኖችን ሐቀኞችን እየተዋደቁ የሚገኙትን የጠላትን አከርካሪ የሰበሩ ወንድም እህቶቻችንን መንገድ እያጠነከርንባቸው እየዘጋንባቸው ነው። በሾህ እንዲተበተብ እያደረግንባቸው ነው ማለት ነው። ስለዚህ እንዲህ አይነት ቅጥረኛ ባንዳውን ማጋለጥ አለብን ማለት ነው እና የማይጠቅም ትርክት ይፈጥራሉ። በዚህ በዛ ያላጋሉ። በዘር ማጥፋትና በህዝባችን ህልውና ላይ ከማተኮር ይልቅ እርስ በርስ በጎጥ በአጀንዳ ተከፋፍለን እርስ በርስ እንትን እንድንገባ ያደርጋሉ። ምክንያቱም በዚህ ውስጥ ጠላት ጊዜ ስለሚያገኝ እንደዚህ አዳዲስ ጀነራል አዳዲስ ፊት አምጥቶ ይሾማል፣ ኃይሉን ያጠናክራል። ወንጀል ፈጽሞ አማራን ጨፍጭፎ የታወቁት ደግሞ በመንግስት ተጠሉ ተብለው እንደው ከህዝብ ትኩረት ውስጥ እይታ ውስጥ እንዲወጡና አረፍ እንዲሉ ይደረጋል ማለት ነው። ማን አማራው በእንደዚህ አይነት አጀንዳ ውስጥ ሲገባ፣ ፋኖ በእንደዚህ አይነት አጀንዳ ውስጥ ሲገባ ማለት ነው። ቅጥረኛ ባንዳዎች በሚፈጥሩት ሲገባ ማለት ነው። የዚህ መፍትሄ ምንድን ነው? ይሄ በአስተሳሰብ አንድ መሆን፣ አማራነት አንድ ነን፣ በትግል ኮዝ መነሻ አንድ ነን፣ የህልውና ትግል ላይ ነን። እና አስረስ እንደሚሉት የፖለቲካ ትጥቅ ትግል የምናምን ትግል ምናምን አይደለም። እስክንድር ነጋ እንደሚለው ድል ለዲሞክራሲ ምናምን አይደለም። ይሄ ሁሉ ማምታታት ነው። የህልውና ትግል ላይ ነን። የመኖርና ያለመኖር የህልውና ትግላችን የመኖርና ያለመኖር በነፍጥ ብቻ ነው የሚረጋገጠው። የህልውና ትግላችን የፖለቲካውንም የዲሞክራሲውንም የሁሉንም ነገር ይመልሳል። የእምነቱንም የባህሉንም ይመልሳል። እና በተናጠል እያወጡ አቅጣጫ የሚያስቱት መርህ ማጥፋት ነው፣ መንገድን ማሳሳት ነው። ስለዚህ የህልውና ትግል ላይ እንገናኛለን። በህልውና ትግላችን የትግላችን ኮዝ መሆኑ አማራ መጥፋት፣ አማራነት ማንነታችን መሆኑ ይሄ መሰረታዊ አንድነታችን መሰረት ነው። ስለዚህ በአእምሮና በደመ ነፍስ ተናበን በየአካባቢያችን ጠላትን ማጥፋት ነው። ጠላትን ካላጠፋ ነው በየአካባቢያችን ጠላትን ካላጠፋ ነው ጠላት እየፋፋ እየገነገነ በዚህ ልክ እያደገ እየተመነደገ በአዴን መቃብር ፈንቅሎ ወጥቶ እዚህ ደረጃ ላይ ደርሶ አንድ እንሆን ምናምን ማለት ደግሞ በፓርላማ አሸባሪ ተብሎ ለመፈረጅ ነው። ምንም ተፈረጀ አልተፈረጀ የሚመጣ ነገር የለም። ምክንያቱም አንድ ወቅት ትዝ ይላችኋል፣ ጠላትም እነ መሳይ መኮንንም በአዴንም ወያኔም ሁሉም ፋኖ አንድ አይደለም እና ህዝቡ አንድነትን እንዲናፍቅ ተደርጎ አሁን ደግሞ ወደ አንድነት ባንዳዎች የሚቆጣጠሩት አንድነት አይሆንም፣ አይመጣማ። ነገ ያው ነው። አንድነት የሚሆነው ጠላት ከምድር ሲጸዳ ነው። ከጎንደር ጸረ አማራነት በአዴን የባህዴን ርዝራዥ ቅጥረኛው ሁሉ ሲጸዳ፣ ከጎጃም በዋናነት ከጎጃም የእነ አስረስ ማረ ዳምጤ ቡድን ከባዕዴን ጋር ሲጸዳ፣ ከቤት አማራ ቅጥረኛ ባንዳው ከባዕዴን ጋር ሲጸዳ፣ ከሸዋ ቅጥረኛ ባንዳው የእስክንድር ቡድን ከባዕዴን ጋር ሲጸዳ፣ ያኔ ትክክለኛው አማራ ይመጣል። ስለ አንድነት ምናምን አይደለም። ይሄ አንድነት ይህን ያህል ትኩረት የሚሰጠው በአስተሳሰብ የተለያየ፣ በህዝብ ማንነት፣ በደም በአጥንት የተለያየ፣ በዘር የተለያየን ነው። አንድነት የተለያየ ፖለቲካ እንደሚሰራው ድራማ አሁን ገለታው ምናምን የሚባል እንደሚተውኑት አይነት ማጭበርበሪያ ህዝባዊ እምቢተኝነት 5 የፖለቲካ ፓርቲ አንድ ሆኖ እንደዚህ ይልቃል ምናምን እንደሚተውኑት ይሄ ሁሉ በአንገቱ ገመድ የሚጠልቅ ነው። ወንጀል ነው። በኢትዮጵያ በአማራ መጥፋት፣ በኢትዮጵያ ኦርቶዶክስ መውደም፣
እና መደምሰስ ከዛ ደግሞ በኢትዮጵያ ፈርሶ አገር መፍጠር ላይ እውን የሚያደርጉ አሯሯጮች ናቸው። ትኩረት የሚያስቀይሩ፣ የህዝቡን ትኩረት አቅጣጫ የሚያስቀይሩ፣ ለጠላት ጊዜ የሚያስገዙ ተላላኪዎች ናቸው እና ከዋና ጠላቶች የበለጠ እነዚህ ናቸው ባንዳዎች፣ ወንጀሉ የሚከፋባቸው ማለት ነው። ስለዚህ ይህን ማስረዳት ያስፈልጋል ማለት ነው። የዚህ መፍትሄ በመርህ በማኒፌስቶ የምናምንበትን እውነተኛውን ትግል ላይ ትኩረት ማድረግ። ይሄ መርህ እውነት የአማራን የህልውና የፋኖን የህልውና የፍትህና ኢትዮጵያን የማስቀጠል ትግል የዳር የሚያደርስ ነው ወይ? ይሄ መርህ ዳር ያደርሳል ወይ ብሎ መተማመን፣ ያንን መፈተሽ ማየት፣ ከዛ በኋላ በዛ ላይ መሰረት ማድረግ ማለት ነው። መከፋፈልም በሚያቀነቅኑበት ጊዜ የጠላት መሳሪያ መሆናቸውን መገንዘብና ዞር በል ከዚህ ብሎ ማሳደድ ነው፣ ማራቅ ነው፣ ማግለል ነው። ጎንደር ጎጃም የጎጃም ጥላቻ በዝቷል፣ ዘመነ የሚጠላ ጎጃም ስለሆነ ነው ብለው እና ስረስ በተለያየ ፌስቡክ ይለቁታል። ህዝቡ ያን ተከትሎ ጎጃም ጠላ ምናምን ጎንደሬነት ምናምን ይላሉ። ስኳዱ ቡድን ደግሞ ጎንደሬነት ምናምን፣ ይሄ አንዱን ከአንዱ መነጣጠል ነው፣ አንዱን ከአንዱ መለያየት ነው። አማራ አማራ ነው በቃ። እነዚህ ምድሮቹ ናቸው የኖረባቸው ምድሮች፣ ታሪኩ ባህሉ የሚገለጽባቸው፣ አኩሪ ማንነቱ የሚገለጽበት ነው። ጎንደር ሲባል የአማራ መንፈሳዊነት የሚገለጽበት ነው። የአማራ ታሪክ ከጥንት እስከ ዛሬ ድረስ ጠላት እየመጣ የሚደመሰስበት ምድር ነው። በሰሜን ሲመጣ፣ በደቡብም ሲመጣ ከዛ እየሮጠ የሚደመሰስ ህዝብ፣ ጀግና ሀገር እንጂ የቅጥረኛ ባንዳ ሀገር። ይሄ ጎንደሬነት ጎንደሬን ምችንም ወደው የሚል ባንዳ አይደለም፣ ሀገር አይደለም። ያይደለም ታሪክ የነ ሄኖክ የነ ቅዱስ ያሬድ ሀገር ነው። የዜማ ደራሲው ሄኖክ ያረጉበት ምድር ነው እና ያንን ለማርከስ ቅጥረኛ ባንዳዎች መጣው ሲያራግቡት ያ ምድር እንዲጠላ ለማድረግ መሆኑን መረዳት ያስፈልጋል ማለት ነው። እና በእንደዚህ አይነት መልክ ሊከፋፍሉ ሲመጡ ቀድሞ ዞር በል ማለት፣ መከፋፈልን በሚያቀነቅኑበት ጊዜ የጠላት መሳሪያ መሆናቸውን መረዳት፣ ትናንሽና የጎጥ ክርክሮች ትልቅ ስብራት እንዳይሆኑ አለመፍቀድ ነው። ትናንሽ የሚመስሉትን በእያንዳንዱ ህዝብ ይሰንቁና እነዛን ያቀጣጥሏቸዋል። ዛሬ አገው ሸንጎ፣ የቅማንት ኮሚቴ፣ ከዛ የወረዳ የቀበሌ ጥያቄ ምናምን እያደረጉ ቁርሾ ይፈጥራሉ። ቁርሾ ይፈጥሩና በሚፈልጉበት ሰዓት ክርቢት እየጫሩ እሳቱ እንዲነሳ ያደርጉታል ማለት ነው። አሁን ማዳፍ ነገር እየፈጠሩ እያዳፈኑ ነው። ይህንም ያራግቡት ቅጥረኛ ባንዳዎች ናቸው። ለአማራ ያዘኑ አይደሉም። ጠላት እያለ ጠላት እየገነገነ ስለ ጠላት አጀንዳ ስለ ጠላት እንትን የሚመክር ጠላትን መደምሰስ እንትቶ በዚህ ሌላ ነገር ፈጥሮ እዚህ በዚህ የሚላገው በሙሉ ቅጥረኛ ባንዳ ነው። ጠላት ብአዴን እያለ ወያኔ እያለ ኦሮሞማ ብልጽግና እና የኦሮሞማ አደረጃጀት በሙሉ እያለ እየገነገኑ ከተመቱበት እንደገና እያገገሙ ባሉበት ሁኔታ ላይ ጎንደር ከጎጃም ጎንደር ከቤት አማራ ቤት አማራ ከሸዋሸዋ ከምናምን የሚያረጉ በእስክንድር ዘመነ እንደዚህ አፋድ አፋጎዋ ምናምን እያሉ የሚያምታቱት በሙሉ ባንዳነት መገለጫ ነው። ባያለህበት ጠላትን በለው ሌላው ጉዳይ ይደርሳል ነው የሚባለው። በያለህበት የጠላት ቅጥረኛ የሆነውን የጠላት መዋቅር የሆነውን የጠላት አሰራርን አፍርስ አጥፋ ነው የሚባለው ማለት ነው። በመቀጠል ሁልጊዜ ውይይቱን ወደ ህልውናችን ነፃነታችንና ፍትሐዊነታችንን የምንጎናጸፍበት ትግል ላይ ማድረግ ያስፈልጋል ማለት ነው። ይህንን ካልኩ እንግዲህ እንደማጠቃለያ ማስተላልፈው መልእክት ምንድነው? ዳግማዊ አድዋን እየሰራ ለሚገኘው ፋኖም ሆነ ለአማራ ህዝብ እንዲሁም ለመላው ኢትዮጵያውያንም የማቀርበው መልእክት እውነቱ ቀላል ነው። እውነቱ ሀቁ ቀላል ነው። እነዚህን ጋዜጠኞች፣ አክቲቪስቶች፣ ተናጋሪዎች፣ ዶክተር ፕሮፌሰር የሚባሉት በጸረ አማራነት፣ በጸረ ኢትዮጵያነት፣ በጸረ ኦርቶዶክስነት የሚታወቁትን ወራሪዎችን፣ ዘረኞችን፣ ተገንጣዮችን፣ ዘር ያጠፉትን ወንጀለኞችን እድሜ ለማራዘም የሚሰሩትን ሰዎች እነዚህን እንደ አንቂ ሊያነቁን፣ ሊረዱን፣ ሊታገሉን አይደለም የጠላቶቻችንን አጀንዳ ሊያራምዱ መሆናቸውን መረዳት ያስፈልጋል። እያነቁን አይደለም፣ እያምታቱን ነው። ከእውነታው አእምሯችን ውስጥ እውነታው ተፍቆ እንዲወጣና የነሱ ጋርቤጅ ይሄ ቆሻሻ እንዲገባና ምን ይዘው የምንጨብጠው እንድናጣ ግራ እንዲገባን ነው እያደረጉ ያሉት ማለት ነው። እና የአማራ ፊትን ለብሰውና አማራ መስለው የተፈጠሩ የጠላቶቻችን ድምፅ መሆናቸውን ማወቅ አለብን። በቃ ትላንትና አማራን በለው ሲል የነበረ ዛሬም አማራ የሚባል የለም የሰሜን ፖለቲካ አያስፈልግም የሚል መሳይ መሐመድ ስር ተጥሎ የሚገኝ ምን ይባላል?
ምን ይባላል ማለት ነው። ይሄንን መውቀስ ራሳችንን መውቀስ አለብን ማለት ነው። እና እነዚህ ሌሎችም እነዚህ እንኳን አማራ አይደሉም ይታወቃሉ። እነሱም አማራ ነን አላሉም፣ አማራ የሚባል የለም ብለዋል። ይህንን እያሉ እነሱ ስር የሚል መጠመጥ አለ። ግን ሌላ የአማራ ፊት የለበሱትን አማራ ስም ያላቸውን አማራ ነን የሚሉትን ግን ስራቸው የጠላት የሆነውን የጠላቶቻችን ድምፆች የጠላቶቻችን አንደበቶች መሆናቸውን መገንዘብ ያስፈልጋል ማለት ነው። እየጠረጠርን እያወቅን ዝምታችንን ዝም ስንል ግን አቅመቢስነታችን ከዚህ እንደሚመነጭ እንጂ እውነትን የያዘ አንድ ሰው ሚሊዮኑን እንደሚበትን እኔ 1 ሚሊዮኑን ቅጥረኛ ባንዳ በትነዋለሁ። እውነትን እስከያዝኩ ድረስ ከእውነት እስካልተፋታው ድረስ ከሀቅ እስካልተፋታው ሀቅን እስካልለቀቅኩ ድረስ እውነትን ስለያዝኩ እግዚአብሔር ከኔ ጋር አለ። በቃ ስለዚህ አጥፊ ባንዳ ሆዳም ቅጥረኛ ለጠላት ያደረ ይቅበዘበዛል። እውነትን ይዞ መሞገት መታገል አይችልም፣ መከራከር አይችልም። ሰው ፊት ሽንታም ነው። ስለዚህ እንደዚህ ሆኖ እያለ እኛ ግን እውነትን ይዘን ወደኋላ የምንልመጠመጥ አቅመቢስ የምንሆነው መድፈር ስላልቻልን አድርባይ ስለሆነ ነው ማለት ነው። ከአማራ የህልውና የፍትህና ኢትዮጵያን ከማስቀጠል ትግል አንጻር የመርህ ወጥነታቸውን ከፈተሽ በማስረጃ እያመሳከርን ከመረመር የተደበቀውን አጀንዳና አቅጣጫ ሰጪ ከተረዳን በመርህ በእውነትና በሀቅ ማንነታቸውን ፈትሸን ካወቅን ላላወቀ ማሳወቅ ከዛ በኋላ ዞር በል ብሎ በአጀንዳ በራስ አጀንዳ በራስ የቤት ስራ ላይ መቆም ማለት ነው። አጀንዳዬን አልለቅም ይላል መምህር ዘመድኩን በቀለ ብዙ ጊዜ። ምክንያቱም አንድ ትክክለኛ የአማራ አጀንዳ ሲመጣ 10 አጀንዳ ሌላ ይፈጠርና ያ ይራገባል ከዋናው ህዝቡ እንዲፋታ ወይንም አንድ ጉዳይ ሊፈጸም ሲል ሌላ አጀንዳ እዚህ ጋር ይሰጣል። በዛ ግርግር ውስጥ እዚህ ጋር ሌላ ነገር ይሰራል ማለት ነው። እና ያንን ማድረግ አለብን። የአማራ ህዝብ ህልውናና ፍትህ የሚረጋገጠው በግልጽነትና በሀቅ ነው። በመድበስበስ በምናምን በህዝባዊ እምቢተኝነት ከጠላት ጋር በመምከር ከጠላት ጋር በመወዳጀት ይሄ ሁሉ የቅጥረኛ ባንዳነት ትግል ለመጥለፍ የሚደረግ ነው። ግልጽነቱ ምንድነው? ጠላት መደምሰስ አለበት። ጠላት መጥፋት አለበት። ጠላት ማን ነው? ወያኔ ብአዴን እና የኦሮሞማ ብልጽግና ናቸው እና የነዚህ ፍጥረቶች ናቸው። እነዚህ ሲደመሰሱ ድርጅቶች በህግ ሲታገዱ ሀብት ንብረት ለህዝብና ለሀገር ሲመለስ አመራሮች ባጠፉት ወንጀል እንዲጠየቁ በቁጥጥር ስር ሲውሉ እና ኢትዮጵያውያን በሙሉ የባህላቸው የቋንቋቸው የታሪካቸው የእምነታቸው ባለቤትነትን አረጋግጠው በጋራ የኢኮኖሚና የፖለቲካ ደንብን ደንግገው በኢትዮጵያ ምድር ስር ነቀል ለውጥ ታውጆ ትውልድ ካለ ስጋት መቀጠል የሚችልበት ማለት ነው። ይሄ ነው ግልጽነት ማለት። ትግላችን ደግሞ የተቀደሰ ነው፣ ፍትሃዊ ነው። በጭምብልና በተንኮል አይጠለፍም። በጭምብል በተንኮል ይሄ ሴራን ተንኮልን ለብሶ ምናምን ኦዚያን ብሎ እዛ አማራውን ስላታለለ ስሙን እየቀያየረ በፌስቡክ ስለጻፈ በእንደዚህ አይነት ጭምብል አይጠለፍም ማለት ነው። አይጠለፍም ማለት ነው። በጋራ ቅጥረኛ ባንዳውን አጋልጠን ከእውነት ጋር በመቆም ዳግማዊ አድዋ የሆነውን ድል በፋኖ አሸናፊነት በአጭር ጊዜ እንዲያውጅ ለማስቻል ግልጽነትን እውነትና ሀቅን መያዝና ከእውነት ጋር መታረቅና ለእውነት መቆምን ዛሬ ማድረግ መጀመር አለብን ማለት ነው። እንግዲህ ሁሌም ንቁና ጠያቂ መሆን ያስፈልጋል። ዝም ብሎ እንደ ከብት መነዳት እንደው ትንሽ ለህሊናም ጥሩ አይደለም፣ ለአሟሟትም ጥሩ አይደለም። በማንነታችን አማራነት፣ በዜግነታችን ኢትዮጵያዊነት፣ በሀገራችን ኢትዮጵያ ደግሞ ለድርድር የሚቀርብ አይደለም። ሁሌም እያንዳንዱ አማራ የሆነ አማራ ነኝ ነው ማለት ያለበት። ትግሬ የሆነ ትግሬ ነኝ፣ ኦሮሞ የሆነ ኦሮሞ ነኝ፣ ጉራጌ የሆነ ጉራጌ ነኝ። ሁሉም ማንነቱን ማክበር መውደድ አለበት። በኢትዮጵያዊነቱ አማራ በኢትዮጵያዊነቱ እና ኢትዮጵያ ሀገሩን አይደራደርም። ሌላው ተገንጣይን አንግቦ የሚጓዘው የራሱ ጉዳይ ነው። በሰው በሌላ አጽመ ርስትና በወረራና በጭፍለቃ የተያዘን አጽመ ርስት ይዞ ሀገር ማቆም ግን አይቻልም። ስለዚህ ያንን ለማድረግ የሚከፈለውን ህይወት የራሳቸው ጉዳይ ማወቅ አለባቸው ማለት ነው። በጠላት በምዕራባውያንና በአረብ ሀገራት ሴራ እናንትን አገር መሰርታለሁ ብሎ ህይወትን መጨረስ ትውልድን መፍጀት የሚያዋጣ ከሆነ የሚያዋጣው ይግፋበት። ግን አማራ ግን በአማራነቱ በማንነቱ አማራነቱ በኢትዮጵያዊነቱ እና በሀገሩ ኢትዮጵያ ግን ለድርድር የሚያቀርበው ለምንም ነገር የሚያቀርበው አይደለም ማለት ነው። እናም ከባዕዴን ከወያኔ ከኦሮሞማ ከምዕራባውያን እና ከአንዳንድ አረብ ሀገራት የተጎነጎነ ሴራና ተንኮል ሁሉ የኛ
ከዚህ ከባዕዴን ወያኔ ኦሮሞማ አደረጃጀት የኦሮሞማ ርዕዮተ ዓለም ዛሬ ያላጠፋው ነገ ያጠፋል የሚለው ርዕዮተ ዓለም በሚመራ ድርጅት በሙሉ ከምዕራባውያን አሜሪካ ከሚዘውረው ምዕራባውያን ጥቂት ሀገራት ከአረብ ሀገራት ከነ ዱባይ ከነ ግብፅ ከነ ምናምን የሚጎነጎነው የሚጎርፈው ገንዘብ ዶላር እና የሚጎነጎነው ሴራ በሙሉ ከንቱ ነው ከእውነት ፊት ሲቆም ማለት ነው። ከእውነት ፊት ሲቆም ከንቱ ነው ማለት ነው። ስለዚህ እኛ እውነትን ብቻ መያዝ ነው ያለብን ማለት ነው። ከዱባይ ጋር ሄደን አንገጥሙ፣ ከአሜሪካ ጋር ሄደን አንገጥሙ። ፍላጎትም አላማ ምንም የለንም። የእነሱን የሴራ ፖለቲካ ጭራቅነት ግን የምናከሽፈው የእነሱን ቅጥረኞች እጅ እየቆረጥን አንደበት እየዘጋን ለህዝብ እያሳወቅን በአንገቱ ገመድ እያጠለቅን ስናጠፋና የህልውና የፍትህና ኢትዮጵያን የማስቀጠል ትግላችንን ዳር ስናደርስ ነው ማለት ነው። ስለዚህ የዛሬውን ዝግጅቴን በዚህ ጨርሻለሁ። በዚህ ሁኔታም ስንሄድ በእንደዚህ አይነት ሁኔታም ስንቀጥል ትግላችን እውነት ይበልጥ ይጎላል፣ እውነት ይበራል፣ ይደምቃል። ትግላችን ደግሞ ያሸንፋል፣ አማራነት ያሸንፋል፣ ፋኖም ይነግሳል፣ በኢትዮጵያ ላይ ፍትህ ይሰፍናል፣ የጥንቱ ነፃ ህዝብ ታላቅ ሀገር መርህ ይመለሳል ማለት ነው። ይሄ ደግሞ ጥርጥር የለውም። ይሄ ይሆን ዘንድ ጥርጥር የለውም። ቀኑን እናሳጥር፣ በየቀኑ የሚጠፋ ህይወትን እናድን ነው። ህይወት ደግሞ እንደው ከአማራ ብቻ አይደለም። ቅዠቱን አደርጋለሁ ብሎ የሚረግፍ የኦሮሞ ወጣት የሚረግፍ የትግሬ ወጣትም እንደው ለዘር ቢተርፍ የሚለው ጭምር ጠቃሚ ነው እንደ ኢትዮጵያዊነት ማለት ነው። እንግዲህ የዛሬውን ዝግጅቴን እዚህ ጋር ጨርሻለሁ። የዘመድ ቲቪን እንደነገርኳችሁ ማብቃት ግዴታ ነው። የዘመድ ቲቪ እኛ ካረዳ ነው ህዝብ ካረዳው ሌላ የሚረዳው ስለሌለ አየር ላይ የመዋልና ያለመዋሉ ጉዳይ ጥያቄ ምልክት ውስጥ ይገባል ማለት ነው። እንደ ሌሎች ስፖንሰር የሚያደርገው ማንም የለም እና ህዝብ ነው ባለቤቱ። ህዝብ ደግሞ ለህልውናው ለሀገሩ መቀጠል ሲል ትውልድ ካለ ስጋት ቀጥል ዘንድ ለነገ ልጆቹ ጣና ፋንታ ሲል ይሄን ሚዲያ በባለቤትነት ማብቃት ማገዝ አለበት እላለሁ። በዘመድ ቲቪ መከታተል ለማችሉ ፍኖተ አማራ ዩቲዩብ ቻናልን ሰብስክራይብ ማድረግ እና በዛ መከታተልም ሌላው ጠቃሚ ምክሬ ነው። እንግዲህ ስላዳመጣችሁ አመሰግናለሁ። የሰማችሁትን ላልሰማ እንድታደርሱ ኃላፊነታችን እንወጣ። ሰላም።